ቃላቶች አንተን አይገልጹምና ትልቅ ነህ ልበል ደግሜ ትልቅ ነህ ልበል ገናና የተከሸኑ ቃላቶች አንተን አይገልጹምና ትልቅ ነህ ልበል ደግሜ ትልቅ ነህ ልበል ገናና የሚመስል ጠፋ ቢፈለግ በምድር ትልቁ እግዚአብሔር የሚያክል ጠፋ ቢፈለግ በምድር ትልቁ እግዚአብሔር የሚመስል ጠፋ ቢፈለግ በምድር ትልቁ እግዚአብሔር የሚያክል ጠፋ ቢፈለግ በምድር ትልቁ እግዚአብሔር ዘላለም ኖሪ አቻና ኩያ ሳይኖር ብቻህን ትገዛለህ የፍጥረት ሁሉ ፈጣሪ አንተና ዘላለም ሀሪ የሚመስል ታታ ቢፈለግ ትልቁ እግዚአብሔር የሚያክል ታታ ቢፈለግ በምድር ትልቁ እግዚአብሔር የሚመስል ታታ ቢፈለግ በምድር ትልቁ እግዚአብሔር አልሰማም ምንም ቢለኝ ሁኔታው ከኔ ጎል ይጀምራል ዝማሬው አሳልፎ ያንን ባህር ትናንትና ዛሬም አይተው ቀን ሲቀየር እንደገና እኔ አልሰማም ምንም ቢለኝ ሁኔታው ከኔ ጎን ይጀምራል ዝማሬው አሳልፎ ያንን ባህር ትናንትና ዛሬም አይተው ቀን ሲቀየር እንደገና
በሱ አልፏል ዛሬም ልቤ ያሸንፋል ሞላል ሞላ ቀረብዬ አምልኮዬን አልቀንስም ዛሬም የልቤ ጌታ ነው ስንፍና ካፌ አይደርስም ምንም ይሁን ነገሩ ውስጥ አይጠፋው መዘመር ትናንትና በሱ አልፏል ዛሬም ልቤ ያሸንፋል ሞላል ሞላ ቀረብዬ አምልኮዬን አልቀንስም ዛሬም ኢየሱስ ጌታ ነው ስንፍና ካፌ አይደርስም በለስ ፍሬ ባታፈራ ከወይኑ መረቅ ባይገኝ እኔ ግን በፊቱ ልቅረብ በምስጋና ስሩ ልገኝ ቢሮጡ ከንቱ ያለም ሁሌ ቢቀዳ መቼ ይሞላል የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል በለስ ፍሬ ባታፈራ ከወይኑ መረቅ ባይገኝ እኔ ግን በፊቱ ልቅረብ በምስጋና ስሩ ልገኝ ቢሮጡ ከንቱ ያለም ሁሌ ቢቀዳ መቼ ይሞላል የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል ኢየሱስ ነው ዘላለም ጌታ ይላል የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል የኔ ደስታ ኢየሱስ ነው ዘላለም ጌታ ሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ክብር ሁሉ ለእግዚአብሔር ይሁን። በዓለም ያላችሁ ቅዱሳኖች እግዚአብሔር በምሕረትና በቸርነቱ በልጁ በክርስቶስ ኢየሱስ ደም በደልና ኃጢአታችንን አጥቦ ልጆች ላደረገን በእርሱ መለኮታዊ ፍቃድ እንደገና እድሜና ጊዜ ሰጥቶን እችን ቀን ላደረሰን አምላክ ክብርና ምስጋና ይሁን። ሁላችሁንም በጌታ ሰላም እላችኋለሁ። ይሄ በየሳምንቱ እየተዘጋጀ የሚቀርበው የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ነው። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ብቻና ብቻ ነው። 4 ነጥብ። ክብር ሁሉ ለእግዚአብሔር ይሁን። በወንጌል ቃል እንደገና የወለደን እግዚአብሔር አምላካችን ዓለም ሳይፈጠር በፊት እግዚአብሔር ለወደደና ለመረጣቸው ይህን የሕይወት ቃል ይህንን የእግዚአብሔር ቃል በዝማሬ በአምልኮ በምስጋና ወደፊቱ በመቅረብ በየዕለቱ በተለይ በአሁኑ ዘመን እንደ እግዚአብሔር እንደ አምላካችን ቃል እንደ ይሳኮር ነገድ ዘመኑን ጊዜውን የምንዋጅበት ዘመን ነው። የዓለም ሁኔታ ስናይ ቴክኖሎጂውን ስናይ ሰው ወዴት አቅጣጫ ሙልጭ ብሎ እየሄደ በሰው ልብ ውስጥ ያለው በአንደበት የሚወጣው ነገር ክፋት፣ ጦርነት፣ ምቀኝነት፣ ጥል፣ ክርክር፣ አድመኝነት፣ መናፍቅነት እነኚህን ሁሉ የሚያደርጉ የእግዚአብሔር መንግስት አይወርሱም። የእግዚአብሔር ልጆች በመንፈስ ነው የሚመሩት። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። እናንተ ጨው የምድር ጨው በምድር ላይ ደግሞ ብርሃን ናችሁ። ስለዚህ ለማጣፈጥ መልካም ከእግዚአብሔር የሆነውንና በጨለማ ደግሞ ያለውን ለመግለጽ እግዚአብሔር ይህን ዘመን ሰጥቶናል። ሁላችንም እንግዲህ ሰሞኑን እንደምናየው ብዙዎቻችን በዓለም ላይ የወደቀው ነገር አጋጣሚ ወይንም በቴክኖሎጂ ወይንም በዚህ አሁን በደረስንበት AI አርቲፊሻል ኢንተለጀንት እሱም ጥቅም ሰጥቷል። ብዙ ነገሮች ከምትጠብቁት ከምታስቡበት በላይ የዚህ ዓለም መንፈስ ዕውቀት በጣም ጨምሯል እና በአሁኑ ሰዓት ላይ ሁላችንም እንዳየነው በዓለም ላይ የወደቀው ጦርነት የጦርነት ወሬ የምጣር መጀመሪያ ነው። ጎልያድ በመሰ
ዘረረው እሰይ ጉልበቱ ቆምና ያው የማነው ጌታ እግዚአብሔር ያንተው ነው ሰልፉ የማነው ቅዱስ እግዚአብሔር ልጅ ያንተው ነው እነዚያም በሰረገላ ሲታመኑ እነዚህም በፈረሳቸው ሲታመኑ እኔ ግን አይኖቼን ወደ ላይ ሳነሳ አየሁት እግዚአብሔር ሊረዳኝ ሲነሳ እነዚያም በሰረገላ ሲታመኑ እነዚህም በፈረሳቸው ሲታመኑ እኔ ግን አይኖቼን ወደ ላይ ሳነሳ አየሁት እግዚአብሔር ሊረዳኝ ሲነሳ ድብልቅ ሕዝብ ነው ከግብፅ የወጣው የእግዚአብሔርን ወገን መለየት ከባድ ነው ቢሆንም አምላኬ የሰኑትን ያውቃል መውረስ ያለበትን ትውልድ ያሻግራል ቢሆንም አምላኬ የሰኑትን ያውቃል መውረስ ያለበትን ትውልድ ያሻግራል ቢሆንም አምላኬ የሰኑትን ያውቃል መጣስ ያለበትን ትውልድ ያሻግራል። እንግዲህ እንደሰማነው እኛ እንደ እግዚአብሔር ቃል ልንሄድ ማለት ነው። እቺ የእግዚአብሔር አይን የእግዚአብሔር ቃል ኪዳን የሆነች እስራኤል ነቢዩ ሕዝቅኤል በምዕራፍ 38 ላይ የተጻፈው ቃል እየተፈጸመ ነው ያለው። ታውቃላችሁ ጎግ ማለት ፔርሻን የድሮዋ ፔርሻን ያሁኗ ኢራን አንቲ ጽዮናዊነት ወይንም የእስራኤል ጠላት የሐሰተኛው ክርስቶስ መንፈስ ያለበት ጎግ እና ብዙ ሰራዊት ይዞ ወደ ቅድስቲቱ ወደ ጽዮን ወደ እግዚአብሔር ሕዝብ የሚፈልሱበት ዘመን ነው። ነገር ግን እነሱን ጎግን ያጀበው ይሄ የአረብ ሀገር ከማጎግ ጋር ከራሻ ከሚነሳው ቻይና፣ ኮሪያ፣ ህንድ፣ ቪየትናም የተለያዩ ከራሻ ጋር የሚመጡት ደግሞ ማጎግ ነው። የጎግ ትውልድ እንዳይደናገር ያንን በሚል እኛም ደግሞ እንናገር። ሌላ ደግሞ የምስራች በዓለም ላይ ያለች የካቶሊክ ቤተክርስቲያን ትልቅ መግለጫ አውጥታለች። እሱ ምንድነው? በቅድስት ማርያም ስም እንዳትጸልዩ እንዳትምሉ፣ በቅድስት ማርያም ስም እንዳትጸልዩ። ምክንያቱም ቃሉ የሚለው በስሜ ጸልዩ ብሏል ጌታ ኢየሱስ። ያለኔ ምንም ልታደርጉ አትችሉም ብሏል። ሁለተኛ ደግሞ በሰማይም በምድርም በማንም ነገር እንዳትምሉ። ስለዚህ መሐላም ሆነ ጸሎት ከክርስቶስ ውጭ የሚደረግ በሙሉ ለዚህ አሁን ለምናየው ለሐሰተኛ ክርስቶስ በጣም መንፈሳዊ ውድቀትና ምልክቶች ናቸው። ስለዚህ ትንቢተ ሕዝቅኤል የተናገረው አሁን እኔና እናንተ ባለንበት የትንቢት መፈጸሚያ ዘመን ምንድነው? ትንቢቱ የሚለው ምንድነው? በዘመኑ የምናየው እኛስ ደግሞ የት ነው ያለነው? የምንሰማው ቃል ለራሳችን ብቻ እንስማ። ቅዱሳኖች ለሰው አንስማ፣ ለራሳችን እንስማ። ከወዴት እንደወደቀን ልብ እንበል። ከወዴት እንደወደቅ አስብ ይላል። ከየት ነው የወደቅከው? በመንገድ አደናቅፎ ነው የወደቅከው? ካልጋ ላይ ነው የወደቅሽው? ከቤት ጣራ ላይ ነው የወደቅሽው? ወይንስ 130 160 ፎቅ ከዛ ላይ ነው የወደቅከው? አወዳደቂ ከየት በኩል ነው የወደቅከው ይላል የእግዚአብሔር ቃል። ከየት እንደወደቅ አወዳደቅ። መንፈሳዊ ውድቀት፣ ድርቀት፣ መንፈሳዊ ምንዝርና ከእግዚአብሔር ውጪ አሁን ሰዎች ራሳቸውን እያመለኩ ነው። ራሳቸው አዋቂዎች ናቸው። በዚህ በኤአይ ሲስተም የምታዩት የራሳቸው ቤት ከፍተው የሚናገሩት ክርክር ነው፣ ጭቅጭቅ ነው። እግዚአብሔር
አምላክ በክርስቶስ ኢየሱስ ሰውን ሁሉ ይፈልጋል። ሰውን ግራ ከምናጋባ እንናገር የእውነት ቃሉን። ስለዚህ ከዘመኑ ጋር በመዋጀት ዛሬ አጭር ነገር እንመለከታለን። እግዚአብሔር እናመሰግናለን። በመጨረሻው ዘመን በካቴድራል በካቶሊክ የሚገኙት ጳጳስ በቅድስት ማርያም ስም አትጸልዩ፣ አትማሉ፣ ወደ ወንጌል ተመለሱ የሚል ሁለተኛ ደግሞ ይሄ አሁን በምድር ላይ የወደቀው ገና የጭንቅ ካሁን በፊት በሁለተኛው በሶስተኛው ሚዲያ ተናግረናል። በፊታችን ታላቅ መከራ ይመጣል። የምጣር መጀመሪያ ነው። ለዚህ ደግሞ ክርስቲያኖች ናቸው መጠንቀቅ ያለብን። ስለዚህ ጳውሎስ ምን ይላል? በውጪ ስላሉት እኔ ለምን እፈርዳለሁ ይላል። በውጪ ስላሉት እውነትን መናገር። እኛ መፍረድ ያለብን በቤት ውስጥ ያለውን ቆሻሻ፣ በቤት ውስጥ ያለው ተመሳሳይ ነገር እህቶችን ወንድሞችን እንዳይጸልዩ፣ ጾም ጸሎት እንዳይዙ፣ ህብረት እንዳያደርጉ፣ አንተ መንፈስ ነሽ አንተ መንፈስ ነህ ብሎ በራሱ ኃይል እንደሚያደርግ ቃል አውጣልኝ። ምንም ሰው ቃል ማውጣት አይችልም። እግዚአብሔር ነው ቃል የሚሰጠን። መቃሉ በእጅ በልብና ባፍ ሆነ ቀርቦልሃል። የደረስንበትን ዘመን ከዚህ ጋር በማየት ዛሬ ቆም ብለን ራሳችንን ከያው ከእግዚአብሔር መንፈስ ቅዱስ ያስተምራል። እግዚአብሔር በየጊዜው ይናገራል። ወገኖች ሆይ ሃይማኖት አይደለም እኛ የተሰጠን ህይወት ነው። ህይወትም ክርስቶስ ነው። እርሱም ደግሞ የመጨረሻውን ዘመን ለልጆቹ ለባሪያዎቹ ሳይናገር ምንም አያደርግም። ታላቁ መከራ ይመጣል በፊታችን። ከታላቁ መከራ በፊት እንድንዘጋጅ እንድንነቃ ጌታ መንፈስ ቅዱስ ያስተምራል። ሊመጣ ያለው ይመጣል። ጻድቅ በእምነት ይኖራል። እመጣለሁ ያለው ጌታ ይመጣል። የዛ ተቃዋሚ መንፈስ ነው። ነገር ግን ያንን መንፈስ በደንብ አበክረን ማየት ይገባናል። ያንን በተመለከተ ነው። በድጋሚ የጌታ ሰላም ከእናንተ ጋር ይሁን። ክብር ሁሉ ለእግዚአብሔር ይሁን። ቅዱሳን በዓለም ያላችሁ በድጋሚ የጌታ ሰላም ከእናንተ ጋር ይሁን። ከኢትዮጵያ ሙሉ ወንጌል ቤተክርስቲያን አጥቢያ በፓስተር አበራ የተላለፈው ብዙ ቅዱሳኖች የተጽናኑበት ከእንቅልፋቸው የነቁበት ብዙ ነገር ያስተዋሉበትና ራሳቸውን የመረመሩበት ትልቅ መልእክት ስለሆነ ይህንን በጥሞና በማዳመጥ ለራሳችን ለነፍሳችን እንደ ሕያው እንደ እግዚአብሔር ቃል መንፈስ ቅዱስ ያስተምረናል። ይህንንም ደግሞ ሌሎች ሼር በማድረግ እናገለግላለን። ክብር ለእግዚአብሔር ይሁን። የዘላለም አምላክ ልዑል እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስም እናመሰግናለን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም የበዛ ይሆናል። ለክፎች ግን ሰላም የላቸውም ተብሎ ተጽፏል። አባት ሆይ ሰላማችን የሆንክ ክርስቶስ አንተ ነህ። ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። በዓለም ያለውን ነገር አትውደዱ፣ አስቀድማችሁ የእግዚአብሔርን ጽድቅ መንግሥት ፈልጉ፣ ሌላ ሁሉ ይጨመርላችኋል ያልክ በዘመኑ ፍጻሜ ላይ በባሪያዎች በነቢያት የተናገርከው ዘመኑን እኛም ጌታዊ በመዋጀት ከባሪያ ከቃል ከነበሩት ከጥንቶቹ ከቆዩት እግዚአብሔር ሆይ እንድንማር ጊዜውን ሰዓቱን አንተ ተረከብ። እግዚአብሔር ሆይ የሚሰሙትን ልቦና አእምሮአቸውን ክፈት። ይህን የማይወድ የጠላት የጨለማ ኃይል ሁሉ የታሰረ ይሁን። ክብሩን አንተ ውሰድ፣ በጌታ በኢየሱስ ክርስቶስ ስም አሜን። ክርስትናችን ወዴት እየሄደ ነው በሚል ሐሳብ ክርስትና ክርስቶስን መምሰል ነው። ክርስትና ተጽዕኖ ማምጣት ነው። ነገር ግን በእግዚአብሔር ቃል አንጻር እንዴት ነው ክርስትናችን ተጽዕኖ እያመጣ ነው ወይ? በእግዚአብሔር ቃል በቀደመችው ቤተ ክርስቲያን የሕይወት ተምሳሌትነት ስንመዝነው እንዴት እየሄድን ነው? ከመጽሐፍ ቅዱሱም ደግሞ በእኛም ዘመን እንኳን በልጅነታችን ወራት በቤተ ክርስቲያን ውስጥ ያየነውን የክርስትና ልምምድ ከሱ ጋር እንኳን ቀደም ሲል ከነበረው ጋር አሁን ያ መልካም እሴት አለ ወይ ብለን በብዙ ወድቀናል፣ ከመልካም ነገር ጎለናል ብለን ለዚህ ማሳያ የሚሆኑ አንድ ሶስት ዋና ነገሮች አነሳን። እነዚህ ነገሮች አመለካከታችን ተበላሽቷል። በአብዛኛው የአመለካከት ያስተሳሰብ ችግር አለብን አለ። ሁለተኛ ንግግራችንም ተበላሽቷል። እንደ ልባችን የምንናገር ሰዎች ሆነናል። እነዚህ
የሰዎች መልካምነት መገለጫዎች የሆኑ ቅድስና፣ ንጽህና የሚታይባቸው ቦታዎች ናቸው። አስተሳሰብ፣ ንግግር። ሌላው በድርጊትም ጎለናል ብለን 3 ዋና ማሳያዎች አየንና ከዛ በኋላ ምንድነው ለዚህ ያበቃን? የችግሮቻችን መንስኤ ምንድነው? የት ጋ ነው የተንሸራተት ነው? የት ጋ ነው በጎውን የጣል ነው ብለን ለዚህ ያበቁን የችግሮቻችን መንስኤ የሚሆኑ ነገሮችን በተለይ ባሳለፍናቸው ዘመናት ውስጥ ቤተ ክርስቲያን ካለፈችባቸው እና ውድቀቶቹ በገሃድ በአደባባይ እየታዩ ከመጡባቸው ምክንያት ሊሆኑን ወይንም መንስኤ ሊሆኑን የሚችሉ ነገሮችን አነሳን። ያነሳናቸውን ለማስታወስ ነፃነትን በአግባቡ አለመያዝ፣ ክርስቲያኑ ነፃነቱን በደንብ መያዝ አልቻለም። ነፃነት እስከምን ድረስ? ነፃ ነኝ ስንል መብቴ ነው ስንል እስከምን ድረስ? ልቅ እስክንሆን፣ ስድ እስክንሆን፣ መረን እስክንሆን፣ ሃይባይ እስክናጣ እስከምን ድረስ የሚለውን አየንና በተለይ በዚህ በነፃነቱ ዘመን አላወቅንበትም፣ ከመስመር ወጥተናል። አንዱ እሱ ነው አለ። ሁለተኛ ነገር ግጭቶች ብለን አነሳን። ግጭት በደንብ ግጭት እናስተናግዳለን። ቀድሞ ጴንጤ ይመታል፣ ዝም ይላል። አሁን ይቀድማል ለመማታት። የተናገሩትን ሸሚዝ ቢጠቀልለው ጴንጤው ሆኗል። እና ጉልበተኞች ነን፣ ካራቲስት ነን፣ ኃይለኞች ነን፣ ለጠብ ወደኋላ አንልም እና ደግሞ ጠቡንም የምናከርነን ትንሿን ቤንዝን የምንጨምርበት። ዛሬ ለብዙ ቤተ ክርስቲያን መከፋፈል ምክንያቶች ራእይ ሳይሆን ግጭት ነው አለ። ከዛ በኋላ ሌላ ያነሳ ነው የእርስ በርስ ግንኙነት መንፈሳዊ ህብረት መላላት። ይሄ ክርስቲያኑ የሚዋደደው መዋደድ ፕሮግራም ጨርሶ አንዱ ሌላውን ሲሸኘው፣ ያኛው ደግሞ በሩ ጋር ከደረሰ በኋላ ትንሽ ልሸኝ ሲል ሲሸኛኝ ጊዜ የሚፈጀው ነገር ያ ፍቅር፣ ያ የቅዱሳን ህብረት፣ የአባቴ ልጅ በክርስቶስ ደም የተወለደ እህቴ፣ ወንድሜ፣ ያኔ በጌታ ምክንያት ተሰደን ስንወጣ እየተቀበሉን የጌታ ልጆች ናቸው። ወንድም ሆኑን፣ እንጀራቸውን ቆርሰው አበሉን፣ እህት ሆኑን፣ እናት ሆኑ፣ አባት ሆኑ። ብዙ ቤተ ክርስቲያን የተስፋፋችው የተሰጡ ቅዱሳን ቤት ውስጥ ነው። እና ፍቅር፣ ህብረት ነበር፣ አንድነት ነበር። አሁን አለ ወይ? አሁን በራችን ዝግ ነው። ለእንደዚህ ያለ ነገር ክፍት አይደለንም። የእርስ በርስ ግንኙነታችን፣ መንፈሳዊ ህብረታችን ላልቷል። ይሄ አዲስ ኪዳን ቤተ ክርስቲያን ኮይኖኒያ ይለዋል ግሪክ። ኮይኖኒያ ማለት የቅዱሳን ህብረት፣ የልብ ለልብ ትስስር፣ አንድነት ነው። ፌሎሺፕ እሱ ነው ፌሎሺፕ። ስለዚህ እሱን ነገር አተነዋል አለን። ሌላ የስህተት አሰራርን ለማቅናት የተሰጡ ጥግ የረገጡ ትምህርቶች፣ ጽንፈኛ ትምህርቶች፣ ስህተት እናርማለን ተብሎ የተሰጡ የስህተት ትምህርቶች። ስህተት በስህተት አይቀናም። ጥግ የረገጡ ትምህርቶች። የአርነትን ትምህርት አንስቻለሁ። የአርነት ትምህርት ክርስቲያን ውስጥ አጋንንት ይገባል፣ ከክርስቲያን አጋንንት ይወጣል ሲባል እሱን ለማስተካከል እነዚያ ሰዎች በጣም ጾም ጸሎት ላይ ያተኩሩ ነበርና በጣም የሚጾሙ ሰዎች ተጠረጠሩ። አርነት ትምህርት ውስጥ ገብቷል ተብለው ጾም ጸሎትን መታው። ሰው መንፈስ ነው የሚል ትምህርት ሲነሳ እኛ ቤተ ክርስቲያን ውስጥ መንፈስ ቅዱስ መንፈስ ያለ ሰው ይጠረጠር ጀመር። የፈውስ ፕሮግራሙን መታው። ጥግ የረገጡ የስህተት አሰራርን ለማቅናት በሚል ጥግ የረገጡ ለጌታ የቀኑ ቀናው ያሉ ሰዎች ቡጢ ጨብጠው ተገለጡ። ስህተትን በስህተት ማለት ፍቅርን አጠፋው፣ ቅንነትን አስጣለ። የመፍትሄ ሀሳብ እንዲሁ ምን ብናደርግ ይሻላል በሚል እናጠቃልላለን። ጌታ እንዲያስተምረን አብረን ከኔ ጋር እንጸልይ።
ቅዱስ አባታችን ጌታ እግዚአብሔር ሆይ ሰው ሆኖ የማይበድል ማን ነው ተብሎ እንደተጻፈ በበደላችን ሁሉ ምሕረት እንጠይቃለን። ግን ለመቅናት ፈቅደናል፣ ለመስተካከል ፈቅደናል። ከነድካማችን መሞት አንፈልግም። ከነስንፍናችን መሞት አንፈልግም። ቀዝቅዘን መሞት አንፈልግም። ጌታ ሆይ መንፈሳዊ ግለታችንን ሳናጣ ያንተ ነገር ተራ ሳይሆንብን በጽድቅ በቅድስና ሚዛን ደፍተን መንግስትህን አስፍተን የገሃነም ደጆችን ዘግተን ቢሆንልን ያንተን ልብ አሳርፈን አጨራረሳችን እንዲያምር እንፈልጋለን። ለመቅናት ወደንና ፈቅደን በፊትህ አለን። ቅዱስ አምላክ በትምህርት ለመደነቅ ሳይሆን ለመገረም ሳይሆን እግዚአብሔር በትምህርት ለመቅናት በትምህርት ለመለወጥ በፊትህ አለን። ቅዱስ አባት መለወጥ ይሆንልን፣ መቅናት ይሆንልን፣ በቃልህ መቀየር ይሆንልን፣ ወደ ሐሳብህ ወደ ፈቃድህ መጥተን አንተን ማክበር ይሆንልን። ክፉ ሁሉ በስምህ ጉልበት የተሰበረ ይሁን። የጨለማ ኃይላት፣ አጋንንቶች፣ የጥልቅ ምስጢራት ዳተኛ የሚያደርጉ እግዚአብሔር የሰራዊት አምላክ የክፋት ምንጮች ይድረቁ። ቅዱስ መንፈስህ በሕዝብ ላይ ይሰልጥን። የጥልቅ መናፍስቶች፣ የድግምትና የጥንቆላ የሟርት የዛር የውቃቢ መናፍስት፣ የጨለማ ኃይላት በአየር በምድር ከምድር በታች በውሃ ያሉ የክፋት ኃይላት በኢየሱስ ስም የተሰበሩ ይሁኑ። ቅዱስ መንፈስ በዚህ ጉባኤ ላይ ይሰልጥን። የልብህን ሐሳብና ፈቃድ በቃልህ እውነት ተናገረን። ስለነበረን መልካም የጸሎት የአምልኮ ጊዜ ስለተጠቀምክባቸው የተወደዱ ባሪያዎች ከልብ አመሰግናለሁ። እጅ በእነርሱ ላይ ትሁን። ቀሪውን ጊዜ ባርክልን። ለዚህ ጉባኤ ሰሚ ጆሮ፣ አስተዋይ ልቦና እንድትሰጥ እኔም እንደ ፈቃድህ እንድናገር እርዳኝ። በጌታ በኢየሱስ ስም አሜን። ትንሽ የችግሮቻችን መንስኤ ለዚህ ውድቀት ክርስትናችንን እንድንጥለው ያበቁን ነገሮች ምንድናቸው ለሚለው ጥቂት ሐሳቦች ልቀጥል። የእምነትና የብልጽግና ወንጌል እንቅስቃሴ። የእምነትና የብልጽግና ወንጌል እንቅስቃሴ አምስተኛው ሐሳብ እሱ ነው። የእምነትና የብልጽግና ወንጌል እንቅስቃሴ። እነዚህ የእምነት እንቅስቃሴ፣ የብልጽግና ወንጌል እንቅስቃሴ የሚሉ ትምህርቶች በተለይም ከዚህ ከደርግ ዘመን በኋላ የመጡ አስተምህሮቶች ናቸው። በሌላው ዓለም ከዛም በፊት ነበሩ። ነገር ግን ቤተክርስቲያን የኢትዮጵያ ቤተክርስቲያን ያስተናገደቻቸው ከደርግ ዘመን ውድቀት በኋላ ነፃነቱ ሲመጣ በሮቿ ክፍት ሆኑ። ቀድሞ ስለ አስተምህሮ በጣም ይጠነቀቁ የነበሩ አብያተ ክርስቲያናት እንደ ቀላል በራቸው ተከፍቶ ዘው ተብሎ ይሄ ትምህርት ገባ። እኛም የእምነት ሰዎች ነን። የዳነው በእምነት ነው፣ የምንኖረውም በእምነት ነው። ይሄኛው አስተምህሮ ግን ጥግ የያዘ ትምህርት ነው። እምነትን የእግዚአብሔርን ሐሳብ ሳይሆን የራስን ፈቃድ ማስፈጸሚያ ያደርገዋል። እመን፣ ተናገረው፣ ይሆንልሃል። በቃልህ ውስጥ ጉልበት አለ። በቃልህ ውስጥ አቅም አለ። አንተ ተራ ሰው አይደለህም። ከአፍህ የሚወጣው ቃል ስራ ይሰራል ይልና ሰዎች በእግዚአብሔር ከመደገፍ ይልቅ በራሳቸው ወደ መደገፍ ያመጣቸዋል። ኔም ኢት ክሌም ኢት። ጥራው፣ ክሌም አድርገው። ከአፍህ የሚወጣ ቃል ዝም ብሎ አይደለም። ብራዘርዬ፣ ያንተ ቃል ከንቱ ነው፣ የእግዚአብሔር ቃል ክቡር ነው። ምንድነው የኛ ቃል? እኛ የምንናገረው የሚሆንልን እግዚአብሔር ያለውን ስንል። ስለዚህ ቃላችንን ማክበር እንድንጀምር የኛ ቃል ላይ ራሳችን ላይ እንድንደገፍ ይሄ አስተምህሮ በጣም ይገፋፋል። ስለዚህ ትዝ ይላችሁ እንደሆነ አንድ ወቅት ላይ ይሄን ቤት በጌታ በኢየሱስ ስም ወርሼዋለሁ የሚሉ ወጣቶች ነበሩ። የሆነ መኪና፣ ዘመናዊ መኪና ካለ በኢየሱስ ክርስቶስ ስም ጂሰስ ኔም፣ ይሄን መኪና እግዚአብሔር ዘራፊ ነው? ሰው የደከመበትን እየዘረፈ የሚሰጥ ድከም፣ ስራ ታገኛለህ። እግዚአብሔር ይባርካል፣ የእጆችን ስራ ይባርካል። ስለዚህ እንዳውም ደክሞ ከማግኘት ይልቅ ስንፍናን የሚያስተምሩ ሆኑ። ስለዚህ ቁጭ ብሎ ኔሚት ክሌሚት እያሉ ማስተማር ተጀመረ። የብልጽግና ወንጌል በጣም ጥግ ረገጠ። ሰው አትታመምም የሚሉ ትምህርቶች አሁንም
ተሰጥቶ ነው ከተማችን ውስጥ አትታመምም የሚሉ ትምህርቶች። ወገኖቹ በእምነት የተመሰከረላቸው ሰዎች ታመዋል። መጽሐፍ ቅዱስ ላይ በእምነት የተመሰከረላቸው ጳውሎስ በእምነት የተመሰከረለት ነው። ጢሞቴዎስ ስለ እምነትህ ይለዋል። ስለ እምነትህ ባንተ ዘንድ ስላለው እምነት፣ ግብዝነት ስለሌለበት እምነት፣ አስመሳይ አይደለም። ይሄ እምነት በእናትህ በአያትህ እያለ ይናገር። ቤተሰቡ የእምነት ሰው ግን ያመዋል። የእምነት ችግር የለበትም። የፍቅር ችግር የለበትም። የህይወት ጥራት ችግር የለበትም። የቅድስና የጽድቅ ጉድለት የለበትም ጢሞቴዎስ። ጳውሎስ የሚያምነው የታመነ አገልጋይ ነው። ጳውሎስ ቁርጠኛ በሆኑ ጉዳዮች ላይ የሚልከው የአብያተ ክርስቲያናትን እንቆቅልሽ ለመፍታት ጢሞቴዎስን ይልከዋል። ተቀበሉት። አይናፋር ነው። ራሩለት። ይሄ ልጅ እኔ ወንበር እዚህ ላይ ካልተቀመጥኩ ሚል አይደለም። ዝም ካላችሁ ዝም ሚል ነው። እባካችሁ አበረታቱት እያለ ይናገራል። ሐምብል ነው ጢሞቴዎስ። ግን ያመዋል። ስለ ሆድህ ህመምና ይለውና ስለ በሽታ ብዛት ዝርዝሩ አልተጻፈም ምን አይነት በሽታ እንዳለበት። ይገርማል። ጳውሎስ ሳይጸልይለት ቀርቶ ነው። ጢሞቴዎስ ሳይጸልይ ቀርቶ ነው። ግን ጥቂት የወይን ጠጅ ጠጣ ይለዋል። አንዳንዶቹ መጠጥ ለመጠጣት ይህን ጥቅስ ይጠቀሙበታል። በዚያን ጊዜ ኖቫልጂን የለ፣ ባላርጂን የለ፣ ሌላ ፔንኪለሮች የሉ። በጊዜው ወይን ቁስል ላይ ይፈሳል፣ ለሆድ ህመም ይጠጡታል፣ ለብዙ ነገር መድኃኒት ነው። ስለዚህ ፕሪስክራይብ ያደረገለት መድኃኒት ነው። መጠጥ ስካር አይደለም። ይህን ስንመለከት እንደዚህ ያሉ ሰዎች አሉ። ይገርማል። ኤልሳን የሚያክል ከተቀበረ በኋላ የሱ አጽም ተነስቶ አደጋ ጣዮች መጥተው የገደሉት አስከሬን የሱን አጽም ነክቶ በደጋል በሚሞትበት በሽታ ታመመ ይላል። የእምነት ችግር ነው። ከእግዚአብሔር አትጣሉ። ኤልሳ እምነት ጎደለው ብትሉ ስለዚህ በጣም ጥንቃቄ። ይሄ ምን ማለት እንደሆነ ታውቃላችሁ? ያመማቸው ሰዎች በእምነት በልጣለሁ ስላላመንክ ነው እኔ ነኝ አማኝ፣ እኔ ያልታመምኩት አምኜ ነው። ከእግዚአብሔር እንዳትጣሉ። ኢትስ ቬሪ ኦፌንሲቭ። አዎ ማመን አለብን። ጌታን ስንከተል መንግስተ ሰማይ የምንገባው በእምነት ነው፣ የምንኖረው በእምነት ነው። ግን እግዚአብሔር በህመምም ውስጥ እናምነዋለን፣ በችግርም ውስጥ እናምነዋለን። አምላካችን ከዚህ ከሚነደው እሳት ያድነናል። እሱ ጋር ግን አይቆምም። ባያድነንም ደግሞ ይባላል። እግዚአብሔር ባያድንም ይመለካል፣ ባይፈውስም ይመለካል። ትክክለኛው ትምህርት ይሄ ነው። ትክክለኛው ትምህርት ይሄ ነው። እስክትፈወስ አይደለም ጌታን የምትከተለው። ባትፈወስስ አንተ የጌታ ልጅ። ይሄ ስጋ ይፈርሳል፣ ይሄ ስጋ ይጠወልጋል፣ ይደክማል። ያንተ ህይወት ግን ከዛ ይሻገራል። እምነትና የብልጽግና ወንጌል አስተምህሮቶች በጣም አደጋ ናቸው። በጣም አደጋ ናቸው። በጣም አደጋ ናቸው። ብልጽግናን የጌታ ከመሆን ጋር አረብ ሀገር ለምን አትሄዱ? መኪናቸው በአሻራ የሚከፈት መኪና አለ። በአሻራ በስፔሻል ኦርደር ነው የሚያሰሩት። ሰዓታቸው በስፔሻል ኦርደር፣ ሞላው የሆነ አልማዝ የሆነ ነገሩ ወርቅ የሆነ ነገሩ እንደዚህ ነው የሚያሰሩት በስፔሻል ትዕዛዝ። ገንዘብ አለ፣ ገንዘብ አለ። ጽድቅ ይሆን? ክርስቶስን ስለሚያምኑ ይሆን? የጌታ ስለሆኑ ይሆን? ብርን እንዴት የጌታ ከመሆን ጋር እናገናኛለን? የኛ ህይወት ከብር አይበልጥም? እንዴት እናወርደዋለን የኢየሱስን ሞት ከገንዘብ ከዕቃ ጋር? በጣም ክርስትናው አልገባንም ወይም እንጂ ያለ ጌታ እኮ ባለ ብር የሆኑ ሰዎች አሉ። አሁን ፈረንጅ ሀገር ብልጽግና ሲባል እኮ እኛ እንደምንቆጥረው እንዳይመስላችሁ። ከአያት ከቅድመ አያት መጥቶ እንደገና ቢሊየን ይዛቃል። ቁጭ ብለው መብላት የሚችሉትን ጥሪት ለልጆቻቸው ትተው ይሄዳል። እኛ ሀገር እስቲ እንደው ቁጭ ተብሎ የሚበላ ማያልቅ ብር ማን ያለ? ከአመት እስከ አመት ባይሰራ ድርጅቱ ቢዘጋ ማነው ዝም ብሎ እየበላ በልጁም ይተላለፋል። በጣም ጥግ ድረስ ነው ብልጽግናቸው። ግን ያለ ጌታ ናቸው፣ ያለ
ከጌታ ነች። ስለዚህ ከብር ጋር አታገል። የኛ ህይወት ከዛ ያልፋል። መጥምቁ ዮሐንስ ሲመጣ ቆዳ ሌጦ ለብሶ መጣ ይላል መጽሐፍ ቅዱስ። ቆዳ ሌጦ ለብሶ መጣ። የበረሃ ማር እየበላ አንበጣ እየበላ መጣ። አንበጣ ከሜዳ የሚገኝ ነው። የበረሃ ማር ማንም ድሃ ቆርጦ የሚበላው ነው። ጫካ ውስጥ እኔ ልጆኜ ገጠር አስታውሳለሁ። ማንም ንቧን ያያትና አንዱ እሳት ይዞ ይወጣል። ከዛ በኋላ ያወጣቸዋል ንቦቹን። ከዛ ማሩን ቆርጦ ታች ላሉት ይወረውራል። አለቀ። የበረሃ ማር ማለት ማንም ይወስደው ማለት ነው። ቀፎ ሰቃይ ክሌም የማያደርገው ማር ማለት ነው። እንደዚህ ያለ ማር እየበላ ነው የመጣው የሰውዬ። ሱፍ አልለበሰም፣ አልዘነጠም። ግን ከሴቶች ከተወለዱት መካከል እንደሱ ያለ የለም። ክብር እባክህ በጽድቅ ሚዛን ድፋ፣ በቅድስና ሚዛን ድፋ። ከእቃ ጋር እንዴት እንጫወታለን? እቃ ንብረት ደክመ የምታገኘው ነገ እጆችን ስራ እግዚአብሔር ይባርካል። እነዚህ ትምህርቶች ሰዎች ቁጭ ብለው ብር ናፋቂ ያደረጋቸው። አገልጋዮቹም ቢሆኑ በህዝብ የሚነግዱ የቀደሙት ተሰጥተው አገለገሉ፣ ዋጋ ከፍለው አገለገሉ። አሁን ግን ድሃ የሚያስርቡ ከድሃ ነጥቀው የሚበሉ ጉዳያቸው አይደለም። የስንት ሚሊዮን ብር መኪና ይዘው ህዝቡን መዋጮ ምንም የሌለውን የሚሰበስቡ፣ ሌሎቹ ያላቸውን ሸጠው አገለገሉ። እኔ አልሰማም ምንም ቢለኝ ሁኔታው ከእኔ ጎል ይጀምራል ዝማሬው አሳልፎ ያንን ባህር ትናንትና ዛሬም አይተው ቀን ሲቀየር እንደገና እኔ አልሰማም ምንም ቢለኝ ሁኔታው ከእኔ ጎን ይጀምራል ዝማሬው አሳልፎ ያንን ባህር ትናንትና ዛሬም አይተው ቀን ሲቀየር እንደገና ምንም ይሁን ነገሩ ውስጥ አይጠፋው መዘመር ትናንትና በሱ አልፏል ዛሬም ልቤ ያሸንፋል ሞላ አልሞላ ቅርብዬ አምልኮዬን አልቀንስ ዛሬም ኢየሱስ ጌታ ነው ስንፍና አይደርስም በለስ ፍሬ ባታፈራ ከወይኑ መረቅ ባይገኝ እኔ ግን በፊቱ ልቅረብ በምስጋና ስሩ ልገኝ ቢሮጡ ከንቱ ያለም ሁሌ ቢቀዳ መቼ ይሞላል የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል በለስ ፍሬ ባታፈራ ከወይኑ መረቅ ባይገኝ እኔ ግን በፊቱ ልቅረብ በምስጋና ስሩ ልገኝ ቢሮጡ ከንቱ ያለም ሁሌ ቢቀዳ መቼ ይሞላል የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል የኔ ደስታ ነጥብ ግን ከሴቶች ከተወለዱት መካከል እንደሱ ያለ የለም። ክብር እባክህ በጽድቅ ሚዛን ድፋ፣ በቅድስና ሚዛን ድፋ። ከእቃ ጋር እንዴት እንጫወታለን? እቃ ንብረት ደክመ የምታገኘው ነገ እጆችን ስራ እግዚአብሔር ይባርካል። እነዚህ ትምህርቶች ሰዎች ቁጭ ብለው ብር ናፋቂ ያደረጋቸው። አገልጋዮቹም ቢሆኑ በህዝብ የሚነግዱ የቀደሙት ተሰጥተው አገለገሉ፣ ዋጋ ከፍለው አገለገሉ። አሁን ግን ድሃ የሚያስርቡ ከድሃ ነጥቀው የሚበሉ ጉዳያቸው አይደለም። የስንት ሚሊዮን ብር መኪና ይዘው ህዝቡን መዋጮ ምንም የሌለውን የሚሰበስቡ፣ ሌሎቹ ያላቸውን ሸጠው አገለገሉ። ስለዚህ የእምነትና የብልጽግና ወንጌል አስተምህሮቶች፣ እንቅስቃሴዎች የሰውን ስሜት በቀላሉ የሚቀሰቅሱ ስለሆነ በተለይ ደግሞ ወጣቱን ክፍል የሚማርክ አቅም ስላላቸው
በምእመኑ ዘንድ ስለ ጸጋ ስጦታ አስፈላጊነት ያለው ግምት አውርዶታል። የሚያስፈልገው በእምነት ሁሉን ማድረግ፣ በእምነት መበልጸግ ነው የሚል የዚህ አስተምህሮ አስተሳሰብ አማኞች የጸጋ ስጦታዎች ከመፈለግ ከመለማመድ ይልቅ በጥረት ብቻ የሚፈልጉትን ማድረግ እንደሚችሉ አበረታቷቸዋል። ይሄ አደጋ ብዙዎቹ ከቦታ ቦታ የሚዞሩ ሰዎች ምክንያታቸው ይሄ። የእግዚአብሔር ሰው ቃል ተናገረኝ፣ ቃል አውጣብኝ። እሺ ላውጣብሽ። ያንተ ቃል የት ሊደርስ ምታወጣበት? ልታወጣበታለህ? ከሰማይ ያውጣ እንጂ እሱ ይበል እንጂ የት ልታሻግር? ስለዚህ ሰውየው እግዚአብሔርን ሆኖ ቁጭ አለ። አውጣብኝ፣ ተሳስተሻል፣ ልክ አይደለሽም። እኔ እግዚአብሔር የሚሰጠኝን ትላለህ። እጸልይልሻለሁ፣ ጌታ ሆይ እህቴን እርዳት፣ አግዛት፣ ያለችበትን ሁኔታ ታውቃለህ። ልጸልይላት ትችላለህ። የምን ቃል ነው? እንዲህ ይሆንልሻል። አንተ ማነህ? ይህንን ተለማመድ ነው። እዘዘው፣ ይመጣል። ኧረ እግዚአብሔር ይዘዘው። አንዱ የችግራችን ማለት በጣም እየለመድ ነው ስንመጣ አይሰቀጥጠንም። አሁን ለመድ ነው። የተለመደ ኃጢአት እንደ ጽድቅ ይቆጠራል። ለመድ ነው። ድሮ በጣም ይሰቀጥጠን ነበር። አሁን ተለማመድ ነው። በዛ እኛም ጋር መጣ። አፈትልኮ ከእኛም አገልጋዮች መውጣት ጀመረ። ድሮ ቢሆን ይቆነጠጣሉ። አሁን ማን ይቆነጥጣል? ማን ተቆንጥጦ ማን ይቀራል? ሀገር ይቆነጥጣል። ሀገር ሲበላሽ ሌላው ድህረ ዘመናዊነት ነው። ሌላው የችግራችን መንስኤ ድህረ ዘመናዊነት። ይሄ ፖስት ሞደርኒዝም ከሞደርኒዝም በኋላ የመጣ ነው። የዘመናዊነትን አስተሳሰብ ዴኒስ ዴካርተስ የሚባል የፈረንሳይ ፈላስፋ ነው ያመጣው። በዚያን ጊዜ ይሄ ስለ ዘመናዊነት አስተሳሰብ ስለ ዘመናዊነት ያለው አስተሳሰብ ዘመናዊነት ከቴክኖሎጂ ጋር ከቴሌኮሙኒኬሽን ከሌሎች ቴክኖሎጂ ምጡቅ የሆኑ ዘመናዊ አስተሳሰቦች መምጣታቸው በዓለም ላይ የተደረጉ አዳዲስ ግኝቶች እሱን ዘመናዊነት ተባለ። ስለዚህ ከኋላ ቀርነት ወደዚያ ዘመናዊነት ለመምጣት የመኪናው፣ የአውሮፕላኑ፣ የቴሌኮሙኒኬሽኑ፣ የመሳሪያው አይነት፣ የጦር መሳሪያዎች፣ የተለያዩ ግኝቶች ወደ ዘመን አቀለለው። ዲስ ኢዝ ሞደርኒዝም። ፖስት ሞደርኒዝም ግን ቴክኖሎጂ ላይ አይደለም የሚሰራው። ፖስት ሞደርኒዝም አስተሳሰብ ላይ ነው የሚሰራው። ፖስት ሞደርኒዝም የመጣው አስተሳሰብ ላይ ነው። ለምሳሌ የፖስት ሞደርኒዝም አስተሳሰብ የእውነት አንጻራዊነት ላይ ይሰራል። እውነት አንጻራዊ ነው። ትሩዝ ኢዝ ሪሌቲቭ ይላል። እውነት አንጻራዊ ነው። ምን ማለት ነው? ለእኔ እውነት የሆነው ለአንተ እውነት አይደለም። አንተ እውነት ነው ይሄ ነገር ስትለኝ ኖ እልሃለሁ። አንጣላም። አየህ፣ ፖስት ሞደርኒዝም ያመጣው አንጣላም። ለእኔ እውነት አይደለም እልሃለሁ፣ ለእኔ እውነት ይሄ ነው እልሃለሁ። ይገርማል። አንድ ነገር ላይ ለአንዱ እውነት ነው ለሌላው እውነት አይደለም፣ ግን አንጣላም። በቃ እንደዚህ ተቻችለን እንኖራለን። ተቻቻል ይላል። አንተም እውነት አለ፣ እኔም እውነት አለኝ፣ እሷም እውነት አላት፣ እሱም እውነት አለው። ሁሉም ልክ ነው። ሁሉም ልክ አይደለም። እግዚአብሔር ያለው እውነት ነው። ፖስት ሞደርኒዝም ምን ብሎ መጣ? ልክ ነህ አለ፣ አደነቀ፣ አስገረመ። አንተን ማንም አይንካው ተባለ። ለዚህ ነው በምዕራባውያን ራቁታቸውን ብትሄዱ ማንም ምንም አይላችሁ። በጠቅጠቅ አርጋችሁት ልብሳችሁን ብትሄዱ ሶ ቢዩቲፉል ይላችኋል። ቢዩቲፉል ካለ ለምን ትጣላለህ? እኛ እኮ አይደረግም ስለምንባባል ነው የምንጣለው። አይደረግም ኧረ ስርዓት ስለምንባባል፣ ግን እኛም ወደዛው እየሄድን ነው፣ እያደግን ነው። ድንቄ እድገት አልሰማም ምንም ቢለኝ ሁኔታው ከኔ ጎል ይጨምራል ዝማሬው አሳልፈው ያንን ባህር ትናንትና ዛሬም አይተው ቀን ሲቀየር እንደገና እኔ አልሰማም ምንም ቢለኝ ሁኔታው
ይሄ ፖስት ሞደርኒዝም አስተሳሰብ እሱ ላይ ነው። አብሶሉት ትሩዝ የለም፣ ፍጹም እውነት የለም። ፍጹም እውነት አለ። የእግዚአብሔር ቃል ፍጹም እውነት ነው። ፍጹም እውነት የለም። አያቸው፣ አንድ ስታንዳርድ እንዳይኖረን፣ ሁላችን ምንዳኝበት ህግ እንዳይኖረን፣ ምንዳኝበትን ህግ ጠርጎ አወጣው። ፖስት ሞደርኒዝም ይሄን ነው ያደረገው። ጆርጅ ባርና የተባለ አሜሪካዊ፣ ይሄ ሰው ብዙ እንትን ላይ ነው የሚሰራው። ብዙ በተለይ እኔ የስነ መለኮት ተማሪዎችን፣ አስተማሪዎችን፣ አገልጋዮችን ብዙ ሪኮሜንድ አደርጋለሁ። ይሄ ሰው ብዙ ስታቲስቲክስ ላይ ይሰራል፣ ጆርጅ ባርና። እና ይሄ ሰው በጣም በጥናት የተደገፉ ክርስቲያናዊ ነገሮችን፣ አሁን ያለበትን ሁኔታ በደንብ የተጠኑ ጥናቶችን ያቀርባል። አሜሪካን ሀገር ውስጥ እውነት አንጻራዊ ነው ብለው የሚያምኑ አብያተ ክርስቲያናት ላይ ጥናት አደረገ። አሜሪካ ሀገር ውስጥ ካሉ አብያተ ክርስቲያናት ውስጥ 80% እውነት አንጻራዊ ነው ብለው ያምናሉ። ጥናት ነው። ይሄ ነው ቸርች። የኛ አልተጠናም። ቢጠናስ አሁን እኛ ጋር እኮ በቃ አማርኛ ደሳለኛ ቢሉ ሰዎች አሉ። እንዴ ስለ አማረሽ አይደለም እንደዚህ የምታደርጊው፣ አይደረግም ስትሏቸው ደሳለኛ፣ እዚህ ቤት በደሳለኛ አንኖርም፣ ደስ እንዳለው ነው የምንኖረው። አው አማረኝ ብለን አንኖርም። ህግ አለ፣ ስርዓት አለ፣ ሁላችንንም የሚዳኘን። ፖስት ሞደርኒዝም ገባ፣ ዘው ብሎ ገባ። ትውልድን በወንጌል ከመድረስ ይልቅ የትውልድን ፍላጎት ለማሟላት፣ ትውልድን ደስ ለማሰኘት እያያርነው ነው እኮ። መሪዎች እኮ እየተፈተንን ነው። ቅር እንዳይላቸው፣ ወጣቶች ቅር እንዳይላቸው። ሰው ያጠፋ ሰው ዲሲፕሊን እናርግ ወይ ይሄዱብናል። ልጄን አንቆንጥጠው ይሄድብኛል። አሁን የደረስንበት እሱ ነው። ድምጽ ብልጫ ድሮ ምንም ጥያቄ የለው። እውነት ጋር እንቆማለን፣ እንጨክናለን። ይወደኛል ይጠላኛል ላይ አይደለም፣ ቃሉ ይላል አይልም ላይ ነን። አሁን ተበላሸን። ደረ ዘመናዊነት፣ ዓለምተኝነትን ማመቻመች፣ ለዘብተኝነትን በቤተ ክርስቲያን ውስጥ እየታየ በጣም እየገዘፈ እየበዛ መጥቷል። የሚዲያ ነፃነት፣ ከዚያ ጋር ተያይዞ የመጡት የአስተሳሰብ ለውጦች የአማኞች ህይወት መለዘብ ምክንያት ሆኗል። አንዱ እዛ ጥግ ያስተምረናል፣ ያኛው እዛ ጥግ ያስተምረናል። መሀል ላይ እንዋልላለን። የመጀመሪያው ትምህርት የፋራ ነው። በልጅነታችን ተንበርክከን የተከተልነው ጌታ እሱ ቀረ። አዲስ ትምህርት ዘመናዊነት፣ ድህረ ዘመናዊነት ይሄን አምጥቷል። ሌላ የመጨረሻው ማነሳው ወጥነትና ብስለት ያለው የአገልጋዮች አሿሿም፣ የአገልግሎት አሰላለፍ መጥፋት ማለት ይሄ ፀሐይ የሞቀው አደባባይ ላይ የወጣ ችግራችን። ወጥነት፣ ብስለት ያለው የአገልጋዮች አሿሿም፣ የአገልግሎት አሰላለፍ መጥፋት። ድሮ በተለይ ደግሞ ስለ ሙሉ ወንጌል በቅርብ ስለማቅ ሙሉ ወንጌል እኮ በቴዎሎጂ አታምንም ይባላል። በዚያን ዘመን በእርግጥ ቴዎሎጂ ከሀገር ውጭም ወጥተው እንኳን የተማሩ ሰዎች አሉ፣ የሚታወቁ ሰዎች። የወጣቶች ባይብል ስተዲ ሙሉ ወንጌል ቤተ ክርስቲያን ውስጥ ብዙ ቸርቾች ሳይጀመር 66 ዓመተ ምህረት ላይ ነበር። ባይብል ስተዲ ከቢሮ ደረጃ ተዘጋጅቶ ዲስትሪቢዩት ይደረግ ነበር። እንደዛም ሆኖ ምን ይባላል? ሙሉ ወንጌል በቴዎሎጂ አታምንም፣ እሷ እንዳውም በታሽቶሎጂ ነው የምታምነው ይባላል። ታሽቶሎጂ ይሉታል። ታሻለች ነው። አገልጋይ ቶሎ አታወጣም ነው። ዋጋ ታስከፍላለች ነው። አገልጋዩ መጀመሪያ ይፈተሽ ትላለች ነው። ይፈተን ትላለች ነው። ይችላል ወይ? ረሃብ ውስጥ መከራ ቀለባ ይኖረው እንደው ከጌታ ጋር ተጣብቆ ይቀጥላል ወይስ ከጥቅም ጋር ነው? ስም ነው የሚፈልገው ወይስ ቆርጦ ጌታን ያገለግላል? በስደት ውስጥ ይቆማል፣ በመከራ ውስጥ ይቆማል። ህይወቱም ታየዋለች። እና እሱን ለማስተካከል አሁን አዳዲስ አሰራሮች መጥተዋል። እንደመጣሹ ነው። ይኸውና አታቆየው፣ ወራት
አቆየው ማለት ግመል ሰርቆ አጎንብሶ የሚባል ነገር አለ። ይሄ እንዲህ ያለ እንደዚህ እኮ ፀሐይ ላይ የወጡ ናቸው እኮ። ከህዝብ ውስጥ ነው የሚወጣው ሰው ማለት ለህዝብም ነው የምናመጣው አገልጋይ እና በቃ ይሄ ምን አመጣብን? ብቃት የሌላቸው ብዙ አገልጋዮች መሾማቸው። በሾምናቸው አፈርን። እንደ አካል ነው የምናገረው። እናንተ የዚህ ብቻም አይደላችሁ፣ የብዙ ቦታ ናችሁ። ሄዳችሁ የምታገለግሉ በሌሎች ጸጋ የምትካፈሉ ናችሁ። ይሄ አገራችን ውስጥ ያለውን ትርምስ ያሳያል። በጣም ብዙ ትርምስ አለብን፣ ብዙ ትርምስ አለብን። አንደበታቸው ያልተገረዘ ህይወታቸው ፈጽሞ ያልተኮላሸ ኮርማዎች፣ በጣም በጣም የሚያሳዝን ጽድቅ የጎደላቸው ትውልድ ከነርሱ ሊማር የማይችል የቀደሙት እየተመቱ አገለገሉ። በጥፊ ስትለው ዝም እያለ፣ ስትሰድበው ዝም እያለ አገለገለ። ኩሮች፣ ትዕቢተኞች፣ ትምክተኞች፣ በአግባቡ ስልጠና ያልወሰዱ አገልጋዮች በብዙ ቦታ ተሾሙ። ሰው ደግሞ የሚያደርስ የደረሰበት ቦታ ነው። የት ያደርሳል? ያልኖረውን እንዴት ያስተምራል? ወጥ የሆነ የአገልጋዮች አቀባበል ስምሪት የለም፣ ወጥነት የለም። ስለዚህ በጣም ጉራማይሌ ህይወት ስለ መንፈስ ቅዱስ ጥምቀት ሙላት ያላቸው አስተሳሰብ፣ ስለ ጸጋ ስጦታ ያላቸው አስተሳሰብ፣ ስለ ድነት ያላቸው አስተሳሰብ ጉራማይሌ አንዴ ብትድን ችግር የለውም ኃጢአት ብትሰራም። ይሄ ማለት በጣም አደጋ ነው። ሜዲያ ላይ እኮ ሰዎች እየተከራከሩበት ነው። እንዴት ነው ችግር የሌለበት? ነፃ ፈቃድ እኮ አለን። ከዳንክም በኋላ ፈቃድ አለ። ባክ የማድረግ መብት እየተጠበቀ ነው። ነፃ ፈቃድ አልተወሰደብንም እኮ። እንዴት ነው አትችልም? እንዴት ነው በሩ የተዘጋው? ባክ አድርገው ጠንቋይ የሆኑ የሉ ቅዱስ አንድ ጊዜ ብርሃን የበራላቸው ከመንፈሳዊ ስጦታም ተካፋይ የነበሩትን እንደገና ወደ ኋላ የተመለሱትን እነሱ ለንስሐ ማደስ የማይቻል ነው አይደል? ለምንድነው እስከ መጨረሻ የሚጸና ይድናል የሚለው? ለምን ገልብጠናን የማይጸናስ? ስለዚህ እንደውም ሰዎች ኃጢአት አምሯቸዋል። እንኳን ሰባኪ ገጥሟቸው፣ እንኳን ሰባኪ መጥቶ፣ እንኳን አስተማሪ መጥቶ እንደውም ኃጢአት እያማራቸው ነው። እና የህይወት ችግር አለብን። ይሄ አገልጋዮቹ ራሳቸው የቆፈጠኑ የጀገኑ ከጌታ ጋር የቆሙ በምናምን በጥቅማ ጥቅም የማታገኟቸው የእግዚአብሔርን ሐሳብ አገልግሎ ለማለፍ የቆረጡ አለመሆን፣ በላ አለበላ የእግዚአብሔርን ሐሳብ ማሳካት ላይ ተመቸው አልተመቸው፣ ሰው ደስ አለው ቅር አለው እግዚአብሔር ምን ይላል ብሎ የሚያገለግል ሰው መጥፋቱ። አሁን የትውልድን ፍላጎት ለማሳካት ነው የሚሄዱት። የትውልድ ፍላጎት መሳካት ያለበት በእግዚአብሔር አጀንዳ ውስጥ ነው። ሰው ምን ይላል ከማለት በፊት አገልጋይ እግዚአብሔር ምን ይላል ብሎ መጀመር አለበት። ለዚህ ትውልድ ምን እንበለው፣ እግዚአብሔር ሆይ ምን ትላለህ አምጦ መምጣት አለበት። የህዝቡን ኢንተረስት እናውቀዋለን። ህዝቡ ምን ብትለው እንደሚደሰት እንደሚያብድ ደስ እንደሚለው፣ አጀንዳችን ግን እሱ አይደለም። እግዚአብሔር ምን ይፈልጋል ለዚህ ህዝብ? ምን ላርግ ጌታ ሆይ ምን ልስጥ? ይሄን ካልኩ ምን እናርግ በሚል መልእክት ልጠቅልል። ምን እናድርግ? በጣም ጥሩ ነገር ነው። ምን እናርግ? ራእይ 2 ላይ በተለይ ስለ አብያተ ክርስቲያናት ከተጻፈው የመጀመሪያዋ ቤተ ክርስቲያን ኤፌሶን ላይ ለኤፌሶን ቤተ ክርስቲያን የተጻፈው መልእክት ቁጥር 5 ላይ እንዲህ ይላታል፣ ከወዴት እንደወደቅ አስብ ይላል። ከወዴት እንደወደቅ አስብ ይላል። አዲስ ኪዳን የተጻፈበት ግሪክ ይሄንን ከወዴት እንደወደቅ አስብ የሚለው ከየትኛው ከፍታ ላይ እንደወደቅ የሚል እሳቤ ይሰጣል።
ከየትኛው ከፍታ ምን ማለት ነው? ከዚህ ከፍታ ብዘል ወለም አይለኝም፣ ብዙ አልጎዳም፣ አልሰበርም። ከዚህ ቤት ጣራ ላይ ስወድቅ ባልሞት ልሰበር እችላለሁ። ከ20ኛው ፎቅ ላይ ስወድቅ በህይወት መኖሬ ጥያቄ ላይ ነው። ይሄኛው ክፍል የሚናገረው ከየትኛው ከፍታ የሚለው የከፍታዎች ሁሉ ጥግ ስለሆነው ስለ ፍቅር፣ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራል። ከነዚህ የሚበልጠው ደግሞ ፍቅር ነው ይላል። ስለዚህ ከወዴት እንደወደቅ አስብ። ጎልሃል ወንድሜ፣ ጎለሻል የኔ እህት። እንደ አነሳስሽ እየሮጥሽ ነው፣ እንደ አጀማመራችን እየሮጥን ነው። በርደናል ወይስ እያገለገልን ነው የምንለው አገልጋዮች ራሳችን እንዳነሳሳችን ነን ወይስ የሆነ ሰምዌር ስታክ አድርገናል? እንዳጀማመራችን ነን? በዚያ ፍጥነት ነው ይሄን ያለ ነው? እንዴት ነው? ቆም እንበል። ከወዴት እንደወደቅ አስብ። ከጎደልን የት ጋ ነው የጎደልኩት? የት ጋ ነው ያጣሁት ያን መልካም ነገር ልንል ይገባል። ከወዴት እንደወደቅ አስብ። ከወዴት እንደወደቅ አስብ። ከወዴት እንደወደቅ ንስሐም ግባ፣ የቀደመውን ስራህን አድርግ ይላል። ምን እናርግ? አንደኛ ራሳችንን እንመርምር። ራሳችንን እንመርምር። ከሕክምና በፊት ምርመራ ትክክለኛ መንገድ ነው። የሕክምና ባለሙያዎች እዚህ ውስጥ ይኖራሉ። ሐኪም ቤት ታማሚ ሲሄድ ሐኪሙ ወዲያው መድኃኒት ማዘዝ አይጀምርም። ገና ሲገባ ወይ አቶ ገሌ አንተ ይሄ ነው መድኃኒትህ ብሎ ጽፎ አይሰጠው። ቁጭ ካርዱን ያነብና አቶ ገሌ ምን ልርዳ፣ ምንድነው ችግርህ ይለዋል። ምግብ አይበላልኝም፣ ያጥወለውለኛል፣ ሌሊት ሲያልበኝ ነው ማድረው፣ ያንቀጠቅጠኛል፣ አፒታይት የለኝም፣ ትኩሳት አለኝ ይነገራል። ዝም ብሎ ይጽፋል ሰው። አሁንም ሌላ ችግር ይጠይቀዋል። ሌላ ሲል በቃ ብዙ ትንሽ ባላንስ የመጠበቅም ችግር አለብኝ፣ እዚህ ወገቤ ላይ እንደዚህ ደግሞ እዚህ ጎኔ አካባቢ ይሸቀሽቀኛል። ሰውየው በገባው መንገድ ይገልጠዋል ችግሩን፣ ሐኪሙም ይጽፋል። አስቡ፣ ገና ሲገባ የሚቀበሉት ደሙን ለክተዋል፣ ክብደቱን አይተዋል፣ ፕሬሸሩን ይሄንን ሁሉ አይተዋል፣ የልብ ምቱ ታይቷል። አሁንም ሐኪሙ እየመረመረው ነው። ሐኪሙ እስቲ እችን ደግሞ ላቦራቶሪ ስጥ ይለዋል። ላቦራቶሪ ይሰጣል። ያይና አሁንም አልረካም ሐኪሙ። እስቲ እችን ደግሞ እስቲ ሂድና አልትራሳውንድ ይለዋል። ኧረ ሲቲ ስካን ይለዋል። ብዙ ነው። አንዳንዱ ምርመራ አገር ውስጥ ብቻ አይደለም፣ ከአገር ውጭም ይላካል። ጀርመን፣ ዱባይ ተልከው ከወር ከሁለት ወር በኋላ የሚመጡ ምርመራዎች አሉ። አንዳንዶቹ እነ ባዮሲስ ምናምን አሁን እዚህም መሰራት የተጀመሩዋል። ፊት አይሰው ሰውየው እስካሁን አንድ ክኒን አልተሰጠው። ምን እየተፈለገ ነው? ዲያግኖስ ችግሩ። እኔ አንዳንድ ጊዜ ቸርች ውስጥ ያለብን ፈተና ምንድን ነው? ችግሩን ሳናውቅ መድኃኒት ማዘጋጀታችን። ኤግዞስቲቭሊ ስራ መሰራት አለበት ቸርች ውስጥ፣ ከምር ስራ መሰራት አለበት። ዘርፎቻችን ለምን ደከሙ? የሆነ ነገር ለምን ጉዳት ውስጥ ገባን? የመምኑ ህይወት ለምን ልፍ አልላለ? ለምን ቆም ብሎ በጣም በቂ ጥናት መደረግ መቻል አለበት። ችግሮቹ በደንብ በውል መታየት መቻል አለበት። ዲያግኖስ። ከዛ በኋላ ይሄ ሁሉ የምርመራ ውጤት መጣ። ሐኪሙ ያይና አቶ ገሌ ህመምህ ይሄ ነው፣ ይህን መድኃኒት ውሰድ፣ እርግጠኛ ነኝ ይሻላል፣ ካልተሻለ ከሳምንት በኋላ ተመለስ። ፕሪስክሪፕሽን መጻፍ የ2 ደቂቃ ጉዳይ ነው። ረጅሙን ጊዜ የፈጀው ምርመራ። ችግሩን እንወቅ፣ ራሳችንን እንመርምር። ጎለናል አልጎደልንም? ችግሩን ሳናቅ ሕክምና አይሰራም። ራሳችንን እንመር። ከወዴት እንደወደቅን እንይ፣ ከቃሉ እንደተላለፍን እናስተውል። ራሳችንን በቃሉ መነጽር ካላየን ሁሌም ልክ ነኝ እያል ወደ መቃብር እንወርዳለን። ራሳችንን እንመርምር። አንደኛው እሱ ነው። እንወቅ ችግራችንን። የት ጋር ነኝ? የጸጋ ስጦታ ብርቃችን ነበር እንዴ?
ቤት ህብረት ውስጥ እነማማና አባባ አልነበር እንደሚናገሩት የእግዚአብሔር ሰው የተባለ ሳይመጣ? ድሮ እኮ በጣም የሚገርመው እዚህ ላይ ትንቢት ለመናገር እኮ የሚወጡት ሰዎች ሙሉ ጊዜ አገልጋዮች አልነበሩ ከህዝቡ መካከል። እውነት አሰብ እውነት መጣው ይመጡና ለመሪዎች ያሳውቃሉ። ራሳቸው መልእክት አለኝ ይላሉ፣ ፈውስ ያስተላልፋሉ፣ ትንቢት ያስተላልፋሉ፣ ሊመጣ ስላለው ዘመን ይናገራሉ። ጸጋ ስጦታ ህዝቡ ውስጥ ነበር። ቤት ህብረት ውስጥ ለታመመ ይጸልያል፣ ይፈወሳል። እግዚአብሔር ወዶታል ያን ህይወት። እግዚአብሔር በዛ አልፎ በድንቅ ይጠቀም ነበር። ጸጋ ስጦታ አለ ወይ? እንዳመጣጣችሁ ናችሁ ወይ? ይታየኛል የምትሉ እናቶች፣ አባቶች፣ ወንድሞች፣ እህቶች ራእይ ታዩ የነበረ፣ ህልም ታልሙ የነበረ፣ ጠብ የማይል መልእክት ታስተላልፉ የነበረ፣ በእጃችሁ ላይ እግዚአብሔር ምልክት ያደረገ፣ ለሰው ጸልያችሁ ሰው እየተፈወሰ። ዛሬ ስፔሻላይዜሽን ተፈለገ፣ እሱን ተቀበል ነው በቃ። የተወሰኑ ሰዎች አንድ ሰው ይመጣና የእግዚአብሔር ሰው የተባለ ሰው እሱ ካልባረከ እሱ ካልጸለየልን አንፈወስም። ይሄንን አመን ልክ አይደለንም። ታመናል። ችግር ውስጥ ነው ያለ ነው ማለት ከስጋዊ ህመማችን በላይ መንፈሳዊ ህመማችን የበረታ። ራሳችንን እንመርምር። አንደኛው እሱ። ሁለተኛው ድካማችንን እናስወግድ፣ ብርቱ ጎናችንን እናጎልብት። ድካማችንን እናስወግድ፣ ብርቱ ጎናችንን እናጎልብት። አያችሁ፣ ብርቱ ጎና እናጣ። ይሄ ትምህርት ጥግ ረግጦ ምንም እሴት የለንም የሚል አይደለም። የዚህ ትምህርት ዓላማ ጭራሽ ቤተ ክርስቲያን የለችም፣ ድካም ብቻ ነው፣ ስንፍና ብቻ ነው፣ ጥረት የለም፣ ሚዛን የሚደፋ አገልጋይ የለም፣ የሚደክሙ የሉም፣ ህይወታቸውን ለመጠበቅ ጥረት የሚያደርጉ የሉም። እሱ አይደለም ትምህርታችን። በአብዛኛው ግን ውድቀት አለብን። ስለ ቅሬታዎች ጌታ ይመስገን፣ ግን ችግር አለብን እና በጎ ጎን ካገኘን እሱን እናጎልብተው፣ እናበረታታ። እሷን ነገር እንያዛት፣ በደም እንጠንቀቅላት። ልክ መብራት ከንፋስ እንደሚጠበቅ ሻማዋ እንዳትጠፋ ነፋስ እንትን እንዳይላት እንደምንጋርዳት በጎ ነገሮቻችንን ጠላት ለማጥፋት ስለሚታገል እንጠንቀቅ። ድካማችንን ግን እናስወግድ። አያችሁ፣ ራሳችንን ስንመረምር ችግሩን እናገኘዋለን። የእግዚአብሔር መንፈስ ይነግረናል፣ ቃሉ ይነግረናል። በቃሉ ስናየው መንፈስ ቅዱስ ማንንም አይፈራም። ጀነራል አይልም፣ ፕሮፌሰር አይልም፣ የተማረ አይልም፣ ፓስተር አይልም፣ ወንጌላዊ አይፈራም። መንፈስ ቅዱስ ይነግራል። አየህ፣ ልክ እንደ መስታወት ነው። መስታወት ፊቱ ስትቀር መስታወት ጉድፍህን ያሳይሃል፣ ግን አያነሳልህም። የምታነሳው አንተ ነህ። የምታስወግደው አንተ ነህ። አይ ተመችቶኛል ጉድፉ ካልክ ምንም በቃ እንዳለ መስታወቱ ያሳየኛል፣ አላነሳው። ወደድኩት፣ አያስገድድህም። ግን መጥፊያ ይሆናል። ድካማችንን እናስወግድ። ፊልጵስዩስ ምዕራፍ 1 ከ9 እስከ 11 ፊልጵስዩስ ምዕራፍ 1 ላይ ከ9 እስከ 11 የእግዚአብሔር ቃል እንዲህ ብሎ ይናገራል። ከ9 እስከ 11 ለእግዚአብሔርም ክብር ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ከሁሉ ከፊት ይልቅ እያደገ እንዲበዛ ይህን እጸልያለሁ ይላል። እዚህ ጋር ሐዋርያው ለፊልጵስዩስ ሰዎች የሚለው ለክርስቶስ ቀን ለመዘጋጀት ቅኖች አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ። የምትወዱትን ነገር ስትወዱ እግዚአብሔር እንደሚወደው እርግጠኛ ሁኑ። ወደድኩት ብቻ አይደለም፣ የምትወዱትን ፈትናችሁ ትወዱ ዘንድ። አማረኝ ብቻ አይደለም፣ ወደድኩት ብቻ አይደለም፣ ፈትናችሁ ትወዱ ዘንድ። ስለዚህ በጎውን ያዙ፣ መልካሙን ያዙ፣ ደጉን ያዙ፣ የሚሻለውን ፈትኑ፣ በጎውን ያዙ። ሶስተኛው ሁሌም ለህይወታችን እድገትና ጥረት ትኩረት እንስጥ። ሁሌም ህይወት ይበልጣል።
ለህይወታችን እድገትና ጥራት ትኩረት እንስጥ። ሁልጊዜም ህይወት ይበልጣል። አያችሁ፣ ይሄ ዘመን ምን ላይ እንድናተኩር ያሳስበናል መሰላችሁ? ፊዚካል አፒራንስ ላይ፣ አለባበስ ላይ፣ ሳውና፣ ስቲም፣ ጂም በጣም ጥሩ ነው። እነዚህ ነገሮች ይረዳሉ፣ ግን ለነፍስ አይሆኑ፣ ለመንግስተ ሰማይ አይሆኑ። በጣም እንድታብለጨልጩ መልካችሁ ላይ፣ ጸጉራችሁ ፌሻል የሚባል ነገር አለ። ፌሻል አንድ እኔ መከታተላት ልጅ ነበረች። በጣም ስለማይመቻት በአንድ በሳምንት ውስጥ የሆነ ቀን ትመጣና ጸልይላታለሁ እና ለምን አትመጣም ፓስተር አለች። ምንድን ነው? ውበት ነው የምትሰራው፣ ፌሻል ነው የምትሰራው። ፌሻል እንዴ እንዳሉ እኮ ፓስተሮቹ እኛ ጋር ናቸው አለች። ፓስተሮቹ ጊዜ አላቸው። ጂም ናቸው። 3 ሰዓት ያሳልፋሉ። ጥሩ ነው። ፊዚካል ኤክሰርሳይዝ ጥሩ ነው፣ ግን አልበዛም ወይ? ስጋ ላይ ያለው ኢንቨስትመንት አልበዛም ወይ? እኔ የሚዛን እጥረት አልገጠመንም ወይ? 3 ሰዓት መንበርከክ አትችልም። 3 ሰዓት እንዴት ጊዜህን ሳውና ታባክናል? 30 ደቂቃ ዳገት ሆኖብን ለምን አትለማመድም? ይሄኛውን ለምን መንፈሳዊ ጡንቻህ ላይ ለምን ትኩረት አትሰጥም? እዛ ገብተህ ክብደት እያነሳ 3 ሰዓት የምትፈጅ ሰውዬ ጥሩ ነው። መንፈሳዊ ሄልዝህ ላይ ለምንስ ጥንቃቄ አታደርግም? ፊዚካል ስጋ ላይ ያለው ኢንቨስትመንት ቀላል አይደለም። ጥፍር የሚባል ነገር አለ፣ ተረከዝ የሚባል ነገር አለ። ኧረ ማይባል ነገር የለም፣ ማይሰራ ነገር የለም። ሁሉ ሰው መልአክ መስሎ የፊዚካል እንትኑ እሱ ላይ ትኩረት እየተደረገ ነው። ግን የውስጥ ጥራት ላይ ብዙ አልታሰበም። ፊትን ልቅም አድርገው ይሰራሉ። አበባ መስታወት ያስመስሉታል። ውስጥህንስ መስታወት ለማስደረግ ለምን አትጠረም? ለምን ጊዜ እሱ ደግሞ የሚፈልገው ምን እንደሆነ ታውቃለህ? ፍግም ብለህ ከንፈርህ እየደረቀ ራስህን አዋርድ ጨርቅ ሆነ መቆም መነሳት፣ አፍህ ሸቶ ጾም ጸሎት ይዘህ ወድቀህ እግዚአብሔር ፊት መንፈሳዊ ህይወት ላይ የምትሰራው እንደሱ ነው። እና ትንሽ በዛ ስጋ ላይ ያለው ኢንቨስትመንት በዛ። ስፖርታችሁን መንፈሳዊ ነገር ሳትጥሉ ከሰራችሁ ጎበዝ። ብዙውን ለመንፈሳዊ ሰጣችሁ ሌላውንም ካደረጋችሁ ጎበዝ። አሁን ምግብ አበላላችን ራሱ በካልኩሌተር ሳይሆን እኮ አይቀርም። ስንት ካሎሪ ያለው ፕሮቲን ነው? ጠዋት የበላሁት ትናንት በልቻለሁ እንትን ስጋ ዛሬ አልደግመው። በጣም ኬርፉል ነን። ገብቷል ትምህርቱ። የእግዚአብሔር አልገባለ። ስለዚህ ለህይወታችን እድገት ጥራት ትኩረት እንስጥ። ለማደግ እንስራ። ክርስትና ጨምሯል አልጨመረም? እያደግኩ ነው። እንዴት ነኝ? መንፈሳዊ ህይወቴ እየጨመረ ነው? ንግግሬ እንዴት ነው? እየታረመ ነው ወይስ ሞቅ በጣም ትንሽ ብልጭ ይልብኛል? ብልጭ የሚልባቸው አሉ። ከዱላ ማይመለሱ አሉ። ነገረኞች አሉ። ጠበኞች አሉ። የሚያጣሉ አሉ። ቅዱስ ቃሉን ለማንበብ ለመማር ሁሌም ፍላጎት ይኑረን። እነዚህ መጸለይን፣ እግዚአብሔርን ፊት መፈለግ፣ ቃሉን ማጥናት ለመንፈሳዊ እድገት የቅዱሳን ህብረት ወሳኝ ናቸው። ጸሎት፣ ቃል ማጥናት፣ በቃል መኖርን መለማመድ፣ ከቅዱሳን ጋር ህብረት ማድረግ መንፈሳዊ ህይወት ላይ ትልቅ ቦታ አላቸው። ቻርልስ ስፐርጀን የሰባኪዎች ሁሉ ልዑል የሚባል ቻርልስ ስፐርጀን በትምህርቱ ገፍቶ አይደለም፣ ግን እሱ ያስተማራቸው ትምህርቶች በትልልቅ የስነ መለኮት ሴሚናሪዎች በዶክተር ኦፍ ዲቪኒቲ ደረጃ ይሰጣሉ። በጣም ታላቅ ሰው፣ the prince of preachers ይሉታል። ቻርልስ ስፐርጀንን አንድ ሰው ጥያቄ ጠየቀው። ቃል ላይ ላተኩር ወይስ ጸሎት ላይ ላተኩር? የቱ ይበልጣል ከቃልና ከጸሎት አለው። ቻርልስ ስፐርጀን እንደዚህ አለ፣ ቃል ማጥናትና መጸለይ ልክ ወደ ውጭ መተንፈስና ወደ ውስጥ አየር መሳብ እንደዚህ ናቸዋል። የቱ ይሻላል አለው መልሶ።
ሁለቱም ያስፈልገናል። ስንቶቻችሁ በሳምንት አንድ ቀን ትጾማላችሁ? እጅ አላስወጣም። በወር ውስጥ ስንቶቻችሁ የ3 ቀን ጾም ጸሎት አላችሁ? እንዲህ ያለ ዲሲፕሊን አለን ወይ? ቤታችን ይጸለያል ወይ? ልጆቻችን ጸሎት ያውቃሉ ወይ? ይጾማል? ጾም ተምረዋል? አሁን በዚህ ዘመን ጾም ሳያቅ መድረክ ላይ የወጣ ሰው የለም። ሳይጾም እኛ ምን ጾመው መብራት የሌለ ቀን ነው፣ እንጀራ ስለማይጋገር። በጣም ኮኩር ነው። በጣም አደጋ ላይ ነን። የጾም ጸሎት ቀን እኮ እንደ ጾም ጸሎት ማስታወቂያ እኮ በጣም የሚነገር ማስታወቂያ የለም። እንደ ጾም ጸሎት ማስታወቂያ ደግሞ የማይሰማ ማስታወቂያ የለም። ከሚቀጥለው ሐሙስ ጀምሮ ጾም ጸሎት ስላለ በቤተ ክርስቲያናችን እሁድ ደግሞ የጌታ እራት ስለምንወስድ ማንም እንዳይቀር ሰዎች ገልብጠው ነው ማንም ድርሽ እንዳይ ብለው ነው የሚሰሙት። ጾም ጸሎት ማድረግ እንፈልጋለን፣ ግን መጾም አንፈልግም። መለወጥ እንፈልጋለን፣ ግን መጸለይ፣ የጌታን ፊት መፈለግ፣ መጽሐፍ ቅዱስ ቁጭ ብሎ በስርዓት ማጥናት አንወድም። በምታት አናድግም። ምታት የለም። ግሮውስ ግራጁዋል ነው። ግሮውስ ጊዜ ይፈልጋል። በአንድ ሌሊት የሚያድግ የጅብ ጃንጥላ ብቻ ነው። ኦንሊ መሽሩም ብቻ ነው የሚያድገው ኦቨርናይት። ኦርጋኒክ ነገር ጊዜ ይፈልጋል። መንፈሳዊ ነገር ጊዜ ይፈልጋል። ጊዜ፣ ትዕግስት፣ እግዚአብሔር ፊት በትዕግስት መጠባበቅ ይፈልጋል። ያነበብነውን የተማርነውን ቃል ለመኖር ራሳችንን ማስለመድ፣ ተከታታይነት ያለው የጾም ጸሎት ልምምድ፣ ውሳኔ እያደረግን እንዲህ ያሉ ትምህርቶች ስንማር ኢንዶርስ እያደረግን አይ ዊል ዱ ኢት እወስናለሁ እያልን መሄድ ነው ያለብን፣ ማድረግ ነው ያለብን። የጣላችሁ ሰዎች ካላችሁ ጾም ጸሎታችሁን ተጎድታችኋል። ልጆቻችሁን ካላስተማረ፣ ቤታችሁ ዲቮሽን ፈርሶ ከሆነ፣ ወላጆች ከልጆች ጋር ማትጸልዩ ከሆነ አጥፍታችኋል። ጥሩ ጨርቅ እየገዛችሁ ጥሩ ጫማ እየገዛችሁ ልጆቻችሁን ጸሎት ያላስተማራችሁ፣ ስርዓት ያላስተማራችሁ፣ ምርጥ ትምህርት ቤት የምታስገቡ ነገር ግን ምርጥ ህይወት እንዲኖሩ የማትደግሙ። ድሮ ልጆች ስታድግ ማሙሽ ምን ትሆናለህ? ወንጌላዊ፣ ዘማሪ ሲያድግ የሚሆነው ይሄ ኢምፕሬስ የሚያደርጉት የቸርች ነገር። የአሁን ልጆች ጠይቃቸው፣ ስታድግ ምን ትሆናለህ? ኢንጂነር። አባቱ ወንጌላዊ ሆኖ ወንጌላዊነትን አያስበው፣ ፓስተር ሆኖ አያስበው። አንድ የቤተ ክርስቲያን መሪ ቤተ ክርስቲያኑ ጥናት አገልጋዮች ህዝቡ ምን ትፈልጋላችሁ በአገልግሎታችሁ የሚል ከአምልኮ ፕሮግራም በኋላ ወረቀት ተበተነ። የአገልግሎት ዝንባሌያቸውን እንዲሞሉ ፎርም ስማቸውን እየጻፉ የአገልግሎት ዝንባሌያቸውን ሞሉ። ያ ሰው በጣም ትልቅ የቆየ ሰው ነው፣ ለኔም ታላቄ ነው። ከሱ አንደበት የሰማሁት ነው። እና እሱ የቤተ ክርስቲያኒቱ መሪ ነበር፣ በጊዜው ወንጌላዊ ነው። እና ይሄ ሰው መጨረሻ ላይ ወረቀት ተሰበሰበ። እሱ ቢሮ ነው የሚገባው፣ ተሸክሞ ገባ፣ ቢሮ አስቀመጠው። አጋጣሚ ላዩ ላይ የሱ ልጅ ወረቀት አየ እና የልጁን ስም አየ። ሲያየው ከናባቱ ስም ልክ ነው። ምን ብሎ ይሆን የሞላው ሲል ወንጌላዊ ብሏል። በጣም ደስ አለው አባትየው፣ በጣም ደስ አለው። ምክንያቱም እሱ አባትየው ወንጌላዊ ነው፣ ልጁ ደግሞ ምን ብሎ ሞላ? ወንጌላዊ መሆን እፈልጋለሁ ብሎ ሞላ። እና ማታ ገባና ማታ ሲገባ ዛሬ ፎርም ሞላችሁ? አዎ። አንቺ ምን አልሽ? አንተ ምን አልክ? ምናምን እያለ ሁሉን ጠየቀና እሱን አቆየው። መጨረሻ ላይ ታላቅ ልጁን ጠየቀው፣ አንተስ ምን አልክ ሲለው ሞልታል? አዎ ሞልቻለሁ። ምን አልክ አለው። ወንጌላዊ። ለምን አልክ አለው። በጣም ኢንተረስትድ ሆኗል አባትየው። አገር ማየት ስለምፈልግ። አባትየው ድሬዳዋ ሄጄ መጣሁ ይላል፣ ጅማ ሄጄ መጣሁ ይላል፣ መቀሌ ደርሼ መጣሁ፣ ባህር ዳር ደርሼ መጣሁ ይላል። ልጁ እንዴት ያለ ቱሪስት ነው የኔ አባት ብሏል። ወንጌላዊነት ቱሪስትነት አይደለም። እንዴት ይሁን? ምን ያህል ኢምፕሬስ አድርገናቸዋል ልጆቻችን? ዲቮሽን አለ ቤታችን፣ ይጸለያል። የቤተሰብ ፕሮግራም የሚባል ነገር አለ። ባል ከሚስት ጋር፣ ሚስትን ይጠብቃታል፣ ሚስት ከባል ጋር ተጠብቀዋል፣ ተጠባብቀው አብረው ይጸልያሉ። እንደ አገልጋይ የግል ጊዜያችን ሊኖር ይችላል፣ ግን እንደ ቤተሰብ
ያለችውን ቤተክርስቲያን ጠንካራ ያደረጋት የቤት መሰዊያዎች ጠንካራ ነበሩ። በቤት ይጸለይ ነበር። እያንዳንዱ ቤት ውስጥ የተጋጋለ ህይወት ነው ወደ ቸርች የሚመጣው። ወደ ቅዱሳን ጉባኤ ሲመጣ የተጋጋለ ህዝብ ነው የሚመጣው። ስለዚህ ሁሌም ለህይወታችን እድገት ጥራት ትኩረት እንስጥ። አራተኛ ምን እናድርግ? ለመታረም ለመገሰጽ እና ለመመለስ የቀና ማንነት ይኖረን። ለመታረም ለመገሰጽ ለመመለስ የቀና ማንነት ይኖረን። የሚያድጉ የሚታረሙ ናቸው። የሚያድጉ የሚገሰጹ ናቸው። የሚያድጉ የሚመለሱ ናቸው። መለስ ልብ ይኖረን። ቤተ ክርስቲያን ስትገስጽ ልክ አይደለም ስትባል የግድ የቤተ ክርስቲያን መሪ መሆን የለበትም። ወንድም እህት አጠገብ ያለች በተጨበጠ ስህተት ላይ ልትታረም ተው ታይ ስትባሉ ተቀበል። አይኔን ግንባር ያርገው አትበል። አይኔን ግንባር ያርገው አትበሉ። ማደግ ከፈለጋችሁ አረም ሰብልን ያጠፋዋል። ገበሬ በአረም ጊዜ ነፍስ የለውም አረሙን ካላረመ። በአረም ጊዜ አገለግላችኋለሁ ብላችሁ ብትመጡ ገበሬዎች አያስተናግዷችሁ። አረም መታረሙ ብቻ አይደለም፣ በጊዜ መታረም አለበት። በጊዜ መታረም አለበት። የጤፍ አረም አሁን መድኃኒት የሚረጭ ተጀምሯል። ቀድሞ ሲያርሙት እንዳለ መደዳውን ቶሎ ነው የሚያርሙት። ያርሙታል፣ ይከምሩታል አረሙን። ጤፉ ወዲያው ይፋፋል። ከጥቂት ቀን በኋላ ስታዩት ብትተውት ቆይ የት ይደርሳል ብለህ ነው ብትለው ጤፉን ታጣዋለህ። ሕይወታችን እንደሱ ነው። አረም መታረም አለበት። የእግዚአብሔር ቃል በስምንተኛው ቀን ይገረዝ ይላል። ስለ ወንዶች ግርዘት ስለ ኪዳን ነው። ስለ አብርሃም እግዚአብሔር የገባውን ኪዳን በስምንተኛው ቀን ይላል። በስምንተኛው ቀን የሚገርማችሁ ከሰባተኛውም ከዘጠነኛውም ቀን የተሻለ ቀን ደም ይቆማል። ልጁ ብዙ አያለቅሱ ምንም እንደ ቀን ቁስሉ ወዲያው ይደርቅ። ብዙ አይቆይ። በ40ኛው ዓመት ግረዘው በካራቴ ጠቅልሎ ወንበር ስር ይከታል። መገረዝ በጊዜው ነው። በጊዜው አንዳንድ ሰዎች ችግሩ አድጎባቸዋል። ዛፍ ሆኗል። አንዳንድ ሰዎች የተፈቀደላቸው ኃጢአተኞች ሆነዋል። የተፈቀደላቸው እነሱን መንካት ማለት የንብ ቀፎ መንካት። እሱን ስትነካ እንትና ታኮርፋለች። ቼናቸው ጠንካራ ነው። የማይነኩ ሰዎች አሉ። አንዳንዶች እንትና ክሊኮቻቸው ብዙ ናቸው። የማይነካ ሰው እዚህ ቤት የለም። ኤርፖርት ውስጥ ሁሌ ኤርፖርት ከገባችሁ አንድ በር የምትመስል ነገር አለች። ሁሉም ሰው በዛች ውስጥ ማለፉ ግድ ነው። በእሷ ውስጥ ስታልፉ በደንብ አበጥራችሁ ታሳያለች። ኪስ ውስጥ ያለ ሳንቲም፣ ቁልፍ ሁሉ ይወጣል። ቀበቶ ይወጣል። የሌለ ነገር ሁሉ ነገር ይወልቃል። ጫማ ወልቋል። የማስቲካ ልጣጭ እቺ ብልጭልጯ ስለምትጮ እሷም ትወጣለች። ማይጮህ ነገር የለም። በእሷ ነው የምታልፈው። በጣም የሚገርመው አንድ ደግሞ ሌላ ፓስ አለ። ቪአይፒ ፓስ የሚባል ቪአይፒ ፓስ ፕሬዚዳንቶች፣ ጠቅላይ ሚኒስትሮች፣ ዲፕሎማቶች፣ የአገር መሪዎች ናቸው የሚያልፉት በዛ በኩል። ቪአይፒ ፓስ ጋር ቀበቶ ማውለቅ አይጠበቅም። ጫማ ማውለቅ አይጠበቅም። ኪስ ውስጥ ያለውን ቁልፍ ሌላ ነገር ማራገፍ አይጠበቅም። ዝም ብሎ መሄድ ነው። እነዚህ ሰዎች አገር ምንም አያደርጉም መሪ ናቸው ተብሎ ስለሚታመን በዛ ይሄዳሉ። ቸርች ግን ቪአይፒ ፓስ የላትም። ህጉ ሁላችንም ላይ ይሰራል። አለቀ። መሪ ተመሪ የለም፣ ሁሉም ላይ ይሰራል። ስለዚህ ለመታረም እንፍቀድ። ለመታረም አሁንም አልመሸም። ብንሸብትም ነጭ ብናበቅልም ጸጉራችን ቢሸሽም ትልልቅ ሰዎች ከሆነ ብናጠፋ ለመታረም እንፍቀድ። ወጣቶች ላይ ብቻ አይደለም እርማት፣ ታዳጊዎች ላይ ልጆች ላይ ብቻ አይደለም እርማት። መታረም ስለ እድገት ነው የምናወራው። ስለ መለወጥ ነው የምናወራው። ጌታን ደስ ስለማሰኘት ነው የምናወራው። ክርስትናችንን ወደ ቀደመው ክብር ስለመመለስ ነው የምናወራው። የቀደሙት ወድቀው ንስሐ ይገባሉ። የቀደሙት እንደዚህ ናቸው። ለመታረም ለመገሰጽ መፍቀድ። ተግሳጽህ አሳደገኝ ይላል መጽሐፍ ቅዱስ። ተግሳጽህ አሳደገኝ፣ ያሳድጋል።
ክርስቲያን የማይሳሳት እንከን የሌለበት ሰው አይደለም። ሆኖም ግን ቢሳሳት ድካሙን ለማረም ፈቃደኛ፣ በስህተቱ የማይጸና ማንነት ያለው የክርስቶስ ተከታይ ክርስቲያን ስህተት መታወቂያው ሊሆን አይገባም። ከዓመት እስከ ዓመት በዝሙት የሚጠረጠር ሰው፣ ከዓመት እስከ ዓመት በዋልጌነት የሚጠረጠር ሰው፣ ይሄ ስብዕና የክርስቲያን ስብዕና ሊሆን አይገባም። አይሳሳትም አይደለም፣ መመለስ ግን አለበት። በውንብድና፣ በጥፋት፣ በማጣላት፣ በማጋጨት፣ በተንኮል መታወቅ የለበት። ይሄ መታወቂያው መሆን የለበትም። መታወቂያው መሆን የለበትም። መመለስ አለብን። መመለስ አለብን። መተው አለብን። አንዳንድ ሰፈር ስትሄዱ እገሌ የሚባል ሰው ብለው ሰዎች ይጠይቃሉ። እገሌ የሚባል ሰው ታውቃላችሁ? አናውቀውም። እገሌ የሚባል ሰው ታውቃል? ቃሚው መታወቂያው ምንድን ነው? ቃሚነት ነው። ጫት ይቅማል። ሰካራሙ ክርስቲያን እዛ ጋር መድረስ የለበትም። በድሩዬነት መፈረጅ የለበትም። መመለስ አለበት። መለወጥ አለበት። ስህተት ላይ መጽናት የለበትም። መጽናት የለበትም። መመለስ ያስፈልጋል። የመጨረሻ አምስተኛና የመጨረሻው በህይወት ጥራትና ጸጋን ግምት ውስጥ ባስገባ መስፈርት እናገልግል። በህይወት ጥራትና ጸጋን ግምት ውስጥ ባስገባ መስፈርት እናገልግል። በህይወት ጥራትና ጸጋን ግምት ውስጥ ባስገባ መስፈርት እናገልግል ማለት አገልጋይ ከሁሉም ሰው ቅድስና፣ ጽድቅ ይጠበቃል። ግን ከአገልጋይ ደግሞ ሞር በጣም ኖሮ ማሳየት ይጠበቅበታል። ኖሮ ማሳየት ትውልዱን የሚለውን ነገር ማሳየት አለበት። በራሱ በታማኝነት፣ በጠንቃቃነት፣ በንግግሩ ጭምትነትን ግለጥ ነው የሚለው። በድርጊቱ በመውጣት በመግባቱ ምሳሌነት ያስፈልገዋል። የህይወት ጥራት ታዲያ ቤተ ክርስቲያንም አገልግሎት ሰዎችን ስታሰማራ ጸጋን ግምት ውስጥ ባስገባ አሰላለፍ። አንዳንድ ሰዎች አማረኝ እዚህ ቦታ መሆን ይላል፣ ግን ጸጋቸው አይደለም። ሰዎቹ የሚያምራቸውና ጸጋቸው አይገናኝም። የቤተ ክርስቲያን አገልግሎት ጽዋ አይደለም ሁሉ ቤት የሚገባው ማለት። አሁን እኮ አገልግሎት ወረፋ ሆነ ነው። አገልግሎት በጸጋ ነው። አንድ ጸጋው ያለው ሰው የሚሰራውን 20 ኮሚቴ አይሰራው፣ አይሆንም። ስለዚህ ወደ ጸጋ መመለስ አለብን። አንድ ትልቅ የመሪዎች ስብሰባ ላይ የሙሉ ወንጌል መሪዎች ባሉበት በጸጋ ግን እናምናለን ብዬ ጥያቄ ጠይቃለሁ። አካሄዳችንን ስለፈራሁት በጸጋ ግን እናምናለን። አንዳንዶቹ ስቀዋል። አሰላለፋችን እንዴት ነው? ሁሉም ሰው የቤተ ክርስቲያን መሪ አይደለም። ሁሉም ሰው ፓስተር አይደለም። ሁሉም ሰው ወንጌላዊ አይደለም። ሁሉም ሰው ዘማሪ አይደለም። መዝሙር እንወዳለን፣ ግን ጸጋው ያላቸው አሉ። እነሱ 1 ሰዓት 2 ሰዓት ሲሉት ጸጋቸው አንተ ሞክረው በ20 ደቂቃ ድምፅ ብለህ ሴት ነው የምትለው አትችለው። ጸጋ ነገሮችን ሁሉ ጣፋጭ የሚያደርገው ቤተ ክርስቲያኑ ሰዎች ተኮልኩለው እንዲመጡ የሚያደርገው ጸጋ። በወረፋ ትበትነዋለህ፣ ጉባኤው በጸጋ ትሰበስበዋለህ። ጸጋ ውበት ነው። ጸጋ ደም ግባት ነው። ጸጋ ክብር ነው። ጸጋ ፍሬ ነው። በጸጋ አሁን ምንድነው ችግራችን? አንዳንድ ሰዎች የመድረክ ሰው ናቸው። መድረክ ላይ ይሰብካሉ፣ ያስተምራሉ፣ ጥሩ ነው። ሌላ ቦታ ላይ ግን አይችሉም። አስተባብር ስትለው ይበትነው። በቃ ጸጋ ሰውየው የሚቀበል ይሄንን ሁሉም በሁሉ ነኝ ብሎ አያስብ። ጸጋ። ስለዚህ ሰውየው ስራ አለም አይደለም። ቤተ ክርስቲያን በህይወት ጥራት ጸጋን ግምት ውስጥ ባስገባ መስፈርት ማገልገል ያስፈልጋል። ሶማሊያ ለአገልግሎት ቆይቻለሁ። ሶማሊያ ከኢትዮጵያ ውጪ ሶማሌ ሳገለግል አንዱ የገጠመኝ ፈተና ፓስታ በእጅ መብላት። ፓስታ መጣ፣
ተቆረበ፣ ተጸለየ። ከዛ መሬት ላይ ነው የምንቀመጠው ጀመሩ። እኔ ብቻ ቁልጭልጭ ማለት ጀመሩ። ኋላ አንድ ወንድም አየኝና ፓስተር እኮ የለውም አለና ቢፈለግ ሹካ ጠፋ። ከዛ ማንኪያ ፈልገው አመጡልኝ። በማንኪያ ሹካ ፓስታ ከመብላት ይጠብቃችሁ። እየከተፍኩ ሞከርኩ፣ አነሳዋለሁ፣ ይወድቃል። ሞከርኩ፣ ምን ይደረግ? ሹካ ከጠፋ ማንኪያ እንደ ሹካ ያገለግላል። ግን የሚገርማችሁ እኔ ከዛም በኋላ የተማርኩት ትምህርት ሹካ ከጠፋ ማንኪያ እንደ ሹካ ያገለግላል። ግን ሹካ ሲገኝ ማንኪያ ቦታ ይልቀቅ ይላል የሰራዊት ጌታ እግዚአብሔር። አንዳንድ ጊዜ ቸርች ውስጥ ምን ይሆናል መሰላችሁ? ሁለገብ አገልጋይ የምንሆንበት ጊዜ አለ። ቸርች ፕላንቲንግ ላይ ህብረት ስንመሰርት ፕሮግራም ይመራል። ትንሽ ቆይቶ ደግሞ ዘማሪ ሆኖ ይቆማል። ገና እያደራጀን ነው ህብረት። እዚህ ውስጥ አገልጋዮች ታውቁታላችሁ። እያደራጀን ነው፣ ዘማሪ ሆኖ ይቆማል። ትንሽ ቆይቶ ደግሞ መባ ይሰበስባል። ያው ሰውዬ ሁለገብ ነው አገልግሎቱ። ቸርቿ እያደገች ስትሄድ ግን ዘማሪው የዘማሪ ቦታ፣ ሰባኪው የሰባኪ ቦታ፣ መሪው የመሪ፣ ሁሉም ዲያቆኑ የዲያቆኑ ቦታ እያደገች ስትሄድ ሁሉ በቦታው ይቀመጣል። ያለ ቦታው የተቀመጠ ሰውና ተሰርቶ ያላለቀ ቤት ጥያቄ ነው። ስለዚህ ያለ ቦታ አስቀምጠን ልናፍርባቸው አይገባም በሰዎች። አንዳንድ ሰው ወይ አያስቅ ወይ አያስለቅስ። ይተክለ የዘመኗ ቤተክርስቲያን ፈተናዋ ነው። ፈተናዋ ሰውየው ነኝ የሚለውና ውስጡ ያለው ክህሎት አይገናኝም፣ ጸጋው አይገናኝም። መምራት በወረፋ እንትናም ቅር እንዳይለው ጋሽ እንትናም ቅር እንዳይላቸው። ደግሞ እኛ ሰፈር እኮ እንዳውም ሽማግሌ አልተመረጠም። ከኛ ሰፈርም አንድ ሁለት ሰው ማግኘት አለብን። ጓደኛዬ፣ ዘመዴ፣ የወንዜ ልጅ ያልተጻፈ መስፈርት አደጋ ነው። በጸጋ እናገልግል። ሃሌሉያ። ጸጋው ላላቸው በራችን ክፍት ይሁን። ከሰሜን መጣ ከደቡብ፣ ከምስራቅ መጣ ከምዕራብ፣ ጸጋው ላላቸው ክፍት ነው። ልባችንን በራችንን ከፍተን እንስጣቸው። ህይወቱን በስርዓት ያልመራ እኛን በስርዓት ሊመራን አይችልም። ህይወት ይታይ። የቤተ ክርስቲያን መሪ ሹም፣ ዲያቆን ሹም፣ አገልጋይ ሹም ግን ህይወቱን ይኸው። መጽሐፉ እንደሱ ነው የሚለው። ጓዳውን ተመልከት። ሚስቱን ያስለቀሰ ያንተንም ባያብስም። ቤቱን በስርዓት ያልመራ ቸርችን በስርዓት አይመራም። ይኸው አሁን ፈተው ያገቡ እረ ሶስተኛ የሞከሩም ቸርች ይመራሉ። ማንም ምንም አይልም። ከነካ ችግር አለ። አንዱ መስሪያ ቤት ውስጥ ችግር አለ ተብሎ በጣም ተወራ። ችግር አለ። ምንድነው ችግራችሁ? ግልጥ አድርጉት። ማንም ይናገር። ተፈሳ ጥራች። አንድ ሽማግሌ እጃቸውን አወጡና አዎ ችግር አለ፣ ግን ችግሩን ከተናገርን ደግሞ ሌላ ችግር አለ። ስለዚህ አንዳንድ ሰዎች አይነኩም። በገንዘብ ስላገለገለ ሰው ሽማግሌ መሆን የለበትም። እሱ ሌላ ነው። ያም አገልግሎት ነው፣ በገንዘብ ማገልገል። ስለዚህ ህይወት ይታይ። በአጠቃላይ ወደ መጽሐፉ እንመለስ። በየትኛውም ዘርፍ አገልጋይ ከሆነን የሚበልጥ ነገር እንደ አገልጋይ ከኛ እንደሚጠበቅ እንወቅ። ይልቁንም ከመሪዎች ከሙሉ ጊዜ አገልጋዮች ይህ ይጠበቃል። በህይወት ጥራት ቦታውን በሚመጥን ጸጋ ልናገለግል ይገባል። ክርስትናችን ወዴት እየሄደ ነው? ቆም ብለን ራሳችንን እናስብ። የት ጋር ነው ያለን? በመጨረሻ በአንድ ምሳሌ መልእክቴን ጠቀልላለሁ። በአፍሪካ በጣም የታወቁ ብዙ የእግር ኳስ ተጫዋቾች አሉ። በሩጫም ደግሞ የታወቁ አሉ፣ አገሮችም አሉ። ለምሳሌ በሩጫ ከሚታወቁት ቀደምት ሀገሮች ኢትዮጵያና ኬንያ ይገኙበታል። ግን ሌሎችም እንደ ሳውዝ አፍሪካ፣ እንደ ናይጄሪያ፣ እንደ ዩጋንዳ በሩጫ ይታወቃሉ። በረጅም ርቀት ሩጫ
ከሚታወቁት አገሮች ውስጥ አንዷ ከአፍሪካ ዩጋንዳ ናት። ዩጋንዳ ውስጥ ስቲቨን ኬፕሮትሪች የሚባል ታዋቂ ሯጭ ነበር። ይሄ ሯጭ በአንድ ወቅት ወደ አውሮፓ ለሩጫ ሄዶ ሩጫው ተጀምሮ ርቆ ሳይሄድ ክፉኛ ወደቀ። በጣም አደገኛ የሆነ አወዳደቅ ወደቀ። ሌሎቹ በሙሉ ቀድመውት ሄዱ። እሱ ኤክስፔክት የሚደረግ ያሸንፋል ተብሎ የሚጠበቅ ሯጭ ነበር፣ ግን አደጋ ገጠመው፣ ወደቀ። ከዛ አቋርጦ ይወጣል ብለው ሲጠብቁት እንደምንም ብድግ አለ። ከዛ ቀስ እያለ ሩጫውን ቀጠለ። ያቋርጣል ሲሉ አያቋርጥ፣ ሌሎቹ ትተውት ሄደዋል። ልክ ሩጫው ሌሎች ጨርሰው እሱም ጨረሰ። ጋዜጠኞች ጠጋ ብለው ጥያቄ ጠየቁት። ያንተ ነገር በጣም የሚገርም ነው፣ ዛሬ ባንተ ላይ የደረሰው አያድርስ ነው፣ ግን ሩጫውን አቋርጠህ አልወጣህ፣ ቀጠልክ፣ ለምን እንደዚህ ያደረግ አሉት። ይህ ሰው የመለሰው መልስ በጣም አስገራሚ ነው። እንዲህ አለ፣ የሀገሬ መንግስት ወደዚህ ሲልከኝ ሩጫ እንድጀምር ሳይሆን እንድጨርስ ነው አለ። የኔና የእናንተ መንግስት የጌቶች ጌታ ይህን ክርስትና ሲያስጀምረን የእምነታችን ጀማሪና ፈጻሚ የሆነው ሩጫን ሳንጨርስ መንገድ ላይ እንድንንጠባጠብ ነው፣ እንድንጨርስ የበለጠ መጨረስ ይጠበቅብናል። የሰማነውን ይባርክልን። ዛሬም ልቤን ያሸንፋል። ሞላል ሞላ ቅርብዬ አምልኮዬን አልቀንስ። ዛሬም ኢየሱስ ጌታ ነው፣ ስንፍና አይደርስም። በለስ ፍሬ ባታፈራ ከወይኑ መረቅ ባይገኝ እኔ ግን በፊቱ ልቅረብ በምስጋና ስሩ ይገኝ። ቢወጡ ከንቱ ያለም ቢቀዳ መቼ ይሞላል። የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል። የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል። የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል። በለስ ፍሬ ባታፈራ ከወይኑ መረቅ ባይገኝ እኔ ግን በፊቱ ልቅረብ በምስጋና ስሩ ይገኝ። ቢሮጡ ከንቱ ያለም ቢቀዳ መቼ ይሞላል። የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል። የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል። የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል። ክብር ሁሉ ለእግዚአብሔር ይሁን። ወንድማችን ፓስተር አበራ ከኢትዮጵያ ሙሉ ወንጌል አጥቢያ እንደዚህ አይነት ቆም ብለን ራሳችንን እንድንመረምር፣ ዘመኑን እንድንመረምር፣ ከጅማሬያችን ይልቅ ፍጻሜያችን እንዲያምር እኛም እያንዳንዳችን ራሳችንን እንድንመረምር ቆም ብለን ተመልሰን ወገኖች ሆይ በክርስቶስ ኢየሱስ ባለው ተስፋ በጸጋው ጉልበት ይህንን የተሰጠንን ታላቅ አደራ እህቶቻችን ወንድሞቻችንን ከሚመጣው ብዙ ድምጾች አሉ፣ በዓለም ብዙ ድምጾች። ስለዚህ ቆም ብለን ራሳችንን ብንመረምር መልካም ነው እና ለሕይወታችን የሚጠቅም ነው። ጌታ እግዚአብሔር ዘመንን ይባርክ፣ እድሜ ይስጥልን። ጌታ ለቀሪው ትውልድ ላሉትም ለቆምነውም ትልቅ የጠቃመን ትምህርት ስለሆነ እግዚአብሔር ዘመንክን ይባርክ። ቅዱሳን አባቴ ብሩካኖች፣ እንግዲህ ያለንበት ዘመን እንግዲህ ሁሉ ነገር ወደ ፍጻሜው እየቸኮለ ባለበት ዘመን ቆም ብለን ራሳችንን ሕይወታችንን ከጌታ ጋር የተከተልነው ጌታ ያዳነን ጌታ እግዚአብሔር በልጁ በክርስቶስ ኢየሱስ በጸጋው ጉልበት የሰጠን አደራ ከኛ አልፈን ለሌሎች ሕይወት እንድንሆን፣ ጨው እንድንሆን፣ ብርሃን እንድንሆን በድፍረት ያለ ፍርሃት የጌታ መንፈስ ከኛ ጋር ስላለ እንግዲህ ይህንን ለሌሎች በማዳረስ
አብረን ጌታን እናገልግል። በእውነት በጣም ድንቅ ነው፣ ድንቅ የሚታይ ነው። ይሄ ዓለም የሚያውቀው ፀሐይ የሞቀው ነገር ነው። ራሳችንን መሸንገል አንችልም፣ ራሳችንን ማታለል አንችልም። ስለዚህ ነፍስ ነች፣ ሕይወት ነች። ይሄ ምድራዊ ነገር ጊዜያዊ ነው፣ ኃላፊ ነው። ስለዚህ ነፍሳችንን በእውነትና በቅድስና በቅዱሳን ኅብረት በጸሎት በቃሉ ጉልበት ጌታ እግዚአብሔር አምላክ መንገዳችንን ፍጻሜያችንን ያማረ ይሁን። መጽሐፍ እንደሚል የቀደሙትን የእምነት አባቶች በእምነታቸው ምሰሏቸው፣ በሕይወታቸው በኑሯቸው። እግዚአብሔር ከኛ ጋር አለ። ጌታ ከኛ ጋር አለ። መንፈስ ቅዱስ ጌታ ከኛ ጋር አለ። እግዚአብሔር የተናገረው ሁሉ እውነት ነው። ከእግዚአብሔር ዙፋን በ24ቱ ሽማግሌዎች ፊት ወደ ምድር ወዳለችው አብያተ ክርስቲያናት አማኞች የተላከው የትንቢቱ ፍጻሜ አዋጅ ራእይ 22 በጌታ ስም አነበዋለሁ። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይሆን እንዲመሰክር መልአኬን ላኩ። እኔ የዳዊት ሥርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። መንፈሱና ሙሽራይቱ ና ይላሉ። የሚሰማ ና ይበል፣ የተጠማም ይምጣ፣ የወደደም የሕይወት ውሃ እንዲሁ ይውሰድ። በዚህ መጽሐፍ የተጻፈ የትንቢት ቃል ለሚሰሙ ሁሉ እኔ እመሰክራለሁ። ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ማንም በዚህ ትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍ ከቅድስቲቱ ከተማ እግዚአብሔር ዕድሉን ያጎልበታል። ይህንን የሚመሰክር አዎ በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና ይላል። ክብር ለእግዚአብሔር ይሁን። ቅዱስ አባት ሆይ እናከብርሃለን፣ እናመሰግናለን። በባሪያ በኩል በቆዩት አማዶች ከልጅነታቸው ጀምሮ እውነትን ተከትለው ያለውን የቤትህን ሁኔታ፣ የቅዱሳን ሁኔታ፣ የዘመኑን ሁኔታ፣ የዓለምን ሁኔታ ከቃልህ ጋር በማስተያየት እንድንጠነቀቅ፣ እንድንማር፣ እንድንጎብስ፣ የወደቅን ካለን እንድንነቃ፣ የሰነፍን ካለን እንድንበረታ፣ ያዘንን ካለን እንድንጽናና በዚህ ቅዱስ ቃል ስላስተማርከን ክብር ሁሉ ለስም ይሁን። ቀሪውን ጊዜ ቀሪውን ሰዓት ዘመናችንን ደግሞ ጌታዊ በጸሎት በምስጋና በውዳሴ በቃል ጉልበት በአንተ መንፈስ እንድንራመድ እርዳን። ጌታ እግዚአብሔር አንተ ታውቃለህ። ዓለም ውስጥ አላችሁ ዓለምን አትችሉትም ብለሃል። በዓለም ያለው መከራ አንተ ከምትሰጠን ጸጋ አይበልጥም፣ ጸጋ ያሸንፋልና በጸጋ ጉልበት እንድናልፍ እርዳን። ስለሰጠን ጊዜ እናከብርሃለን። ከፀሐይ መውጫ እስከ መግቢያው ድረስ ክብር ሁሉ ተጠቅልሎ ለስም ይሁን። ማራናታ አሜን። ጌታ ኢየሱስ ሆይ ና። ቅዱሳን አባቴ ብሩካኖች በጣም በጣም ነፍስ አልቀረልኝም። በእውነት ነው የምላችሁ፣ የምናየው ነው፣ ግልጥ የሆነ ነገር ነው። ስለዚህ በመሰለኝ የሚሆን ነገር የለም። እግዚአብሔር ደስ ያለውን ነገር ይሰራል። ነገር ግን በትውልዶች በዘመኖች መሃል የዚህ ዓለም ገዢ የጥፋት ልጅ የአመፅ ስራ ዛሬ የሚሰራው እኛ ጳውሎስ እንዳለ በውጪ ስላለው ምን አገባን? በውጪ ስላለው እግዚአብሔር ነው የሚፈርደው። እኛ በቤት ውስጥ ያለን እንደ ህብረት እንደ ቅዱሳን እንደ አካል እንደ መንፈስ ቅዱስ በመተሳሰብ በመደጋገፍ የሚመጣውን ክብር የምንጠብቅ ሰዎች ነንና ለብዙ ቅዱሳን እህቶች ወንድሞች የሚያጽናና ቃል ነው፣ የሚያነቃ ቃል ነው። ይህንን ነገር ሼር በማድረግ አብረን እናገልግል። በክርስቶስ ፍቅር ወዳችኋለሁ። ዘመናችሁ የተባረከ ይሁን። ሻሎም።
ትናንትና በሱ አልፏል ዛሬም ልቤ ያሸንፋል ሞላ አልሞላ ቀረ ብዬ አምልኮዬን አልቀንስም ዛሬም የልቤ ጌታ ነው ስንፍና ካፌ አይደርስም ምንም ይሁን ነገሩ ውስጥ አይጠፋው መዘመሩ ትናንትና በሱ አልፏል ዛሬም ልቤ ያሸንፋል ሞላ አልሞላ ቀረ ብዬ አምልኮዬን አልቀንስም ዛሬም ኢየሱስ ጌታ ነው ስንፍና ካፌ አይደርስም በለስ ፍሬ ባታፈራ ከወይኑ መረቅ ባይገኝ እኔ ግን በፊቱ ልቅረብ በምስጋና ስሩ ልገኝ ቢወጡ ከንቱ ያለም ሁሌ ቢቀዳ መቼ ይሞላል የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል የኔ ደስታ ኢየሱስ ነው ዘላለም ጌታ ይላል በለስ ፍሬ ባታፈራ